በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የሐዋርያትን ጉባኤ እንደባረክ ጉባኤያችንን ባርክልን። የምንማረውን በልቦናችን ላይ አትምልን። በቅዱስ መንገድ እንድንመላለስ እግዚአብሔር አምላክ እርዳን። ቅዱስ ስምህን እንዲህ እያልን እንጠራለን። እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ፈቃድህ በሰማይ እንዲሁም በምድር እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እናታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽ የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር አምላክ ትምህርታችንን ይግለጥልን። ቀላዴ ቀጥል። እሺ አሜን አሜን። እየተማማረን እንግዲህ ኮፒ ሊንኩን ከፍ ታደርጉታላችሁ ብዬ ተስፋ አደርጋለሁ። ሰው እንዲመጣ ነው ያን ያክል 200 300 400 ቢመጣ ደስተኛ ነን። 1000 ቢመጣ ሰው ቢማር መልካም ነው። አብረውን ነበሩ ግን የሉም ከሚባሉ ደግሞ እንዳይሆንም ደግሞ ያላችሁትም ደግሞ በደንብ ተምራችሁ የምትዘልቁ ከሆነ 80ም ሰው ትልቅ ነው። በጣም ትልቅ ነው እግዚአብሔር የሚያውቀውና እግዚአብሔር ደግሞ እባካችሁን ማይክ እያጠፋችሁ ግቡ ለማለት ነው። ባለፈው የተማማርን የማርቆስ ወንጌልን ጀምረን ብዙ አይተን ነበረ። ትዝ ካላችሁ ምዕራፍ 1 ላይ እስከ ቁጥር 23 ድረስ ለመመልከት ሞክረናል። ዝቅ ለማለት ማለት ነው። ከላይ ጀምሮ ለማየት እንደሞከር ነው ስለ ኢየሱስ ክርስቶስ አምላክነት ወይም ደግሞ እግዚአብሔር ልጅነት መስክሮ ነው የሚጀምረው ወንጌሉ። ከዛም በኋላ ስለ መጥምቁ ዮሐንስ ይናገራል። ስለ መንገድ ጠራጊነቱ እግዚአብሔርን እንደሚመጣ እና ከኋላ ከኔ በኋላ የሚመጣው እያለ ደግሞ ስለ ክርስቶስ ሲናገር ተመልክተናል። እና ከመጣም በኋላ ደግሞ ኢየሱስ ክርስቶስ ራሱ እንደዛው ማስተማሩን በገሊላ መጀመሩን ተመልክተን ከዛም ደግሞ ተአምራትን ማድረጉ ማየት ሞክረናል ማለት ነው። በዋናነት እሷ ጋር ነን። ያቆምንበት ስፔሲፊክ ክፍል የትኛው ነው? ርኩሳን መናፍስት ጋር በተያያዘ እነርሱን ጌታ ኢየሱስ ክርስቶስ የገሰጸ ሲያስወጣ ያለበትን ክፍል ጀምረን ኔተው ነው ማለት ነው። ካስታወሳችሁ ቁጥር 21 ላይ ነው ታሪኩ የሚጀምረው። ግን ሁለቱንም 3 ጥቅሶች አካባቢ ተመልክተናቸዋል። መምህራችን አሳይተውናል። ወደ ቅፍርናሆምም ገቡ። ወዲያውም በሰንበት ወደ ምኩራብ ገብቶ አስተማረ። እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለም እና በትምህርቱ ተገረሙ። በዚያም ጊዜም በምኩራባቸው ርኩስ መንፈስ ያለው ሰው ነበረ ብሎ የሚያስቀምጠው ድረስ ተመልክተናል። ስለዚህ ጌታ ኢየሱስ ክርስቶስ በምን ስለመግባቱ ቅፍርናሆም ቦታዋ በራሱ ከገሊላ ባህር ራቅ ብሎ እዛው አካባቢ ዝቅተኛ ቦታ ላይ ያለች ነች። እንግዲህ ጴጥሮስም ቤት አለ፣ ወይም ደግሞ እዚህ አሁን ምኩራብ የምትመለከቱም አለ። ራቅ ብላ ያለች ነች ተለይታ ማለት ነው። እና በተለምዶ የስሟም ትርጉም የናሆም መንደር ትባላለች። ግን ቃሉ ሲተረጎም የመጽናናት ቦታ ተብሎ ነው የሚተረጎመው። ቅፍርናሆም ማለት ነው የመጽናናት ቦታ። እና ጌታ ወደዛ የሚሄዱ አንድም ከብሉይ ኪዳን እና ከሐዲስ ኪዳን ጋር በጣም ትልቅ ሲግኒፊካንስ ያለው ክፍል ነው። እና ቦታውም ራሱ ስፔሲፊክሊ ማለት ነው ስትመለከቱ ጌታ ኢየሱስ ክርስቶስ ወደዛ ገባ ወይም ደግሞ ወደ ቅፍርናሆም ገቡ፣ አብረው ተያይዘው ገቡ ካለ በኋላ ግን ወዲያውም በሰንበት ወደ ምኩራብ ገብቶ አስተማረ ካለ በኋላ ነው የሚቀጥለው። እና እንደ ባለስልጣን ያስተምራቸው ነበር ብሎ ያስቀምጣል። ባለፈው ተመልክተናል። ለሮማውያን እየጻፈ ስለሆነ ማርቆስ ስለ ጌታ ስልጣን በደንብ አስፍቶ አመልቶ ስለ ኃይሉ በደንብ ይናገራል። ስለዚህ ኢየሱስ ክርስቶስን በልዩ ሁኔታ እዚህኛው ጋር የምንመለከተው ገና በሰንበት በደንብ ያዙልኝ፣ በሰንበት ወደ ምኩራብ ገብቶ አስተማረ ይልና ይህ ማስተማሩ ምን አይነት ነው የሚለውን በስልጣን መሆኑን በደንብ ያዙ። ልክ እንደ አይሁዳውያን ወይም ደግሞ እንደ ሌዋውያን ካህናት ወይም ደግሞ እንደዛ መምህራን ሳይሆን እሱ በልዩ ሁኔታ ስልጣን ባለው መንገድ እያስተማራቸው እንደነበረ እና አምላኩን ይክንቱ እየገለጠ እንደሆነ ነግሮ ነው የሚያልፈው። እንደ ባለስልጣን ያስተምራቸው ነበር። ቃሉን ዝም ብሎ ሰምቶ እንደሚያስተላልፍ እንደዛ ያለ ሳይሆን
በደንብ ያዙልኝ። እንደዛ ያለ ሳይሆን በስልጣን ያስተምር ነበረ። በስልጣን ማለት ነው፣ እያወጀ ነው የሚያስተምረው። ልክ እነሱ እንዲላል ሳይሆን እሱ ቀጥታ ዳይሬክት ተናጋሪው እርሱ እንደሆነ ማለት ነው። ሰምቶ እንደሚያሰማ ሳይሆን እሱ ራሱ ተናጋሪ እንደሆነ አድርጎ በስልጣን ያስተምር ነበር እና እንደ ጻፎችም አይደለምና በትምህርቱ ተገረሙ ብሎ ያስቀምጣል። በትምህርቱ ይገረማሉ። ይህ ሰው ምን አይነት ሰው ነው እያሉ ማለት ነው። እና በዚያም ጊዜም በምኩራባቸው ርኩስ መንፈስ ያለው ሰው ነበረ ብሎ ያስቀምጣል። ጌታ ኢየሱስ ክርስቶስ ይህን እያስተማረ ባለበት ሰዓት ርኩስ መንፈስ ያለበት ሰው ነበረ፣ ቁጥር 23 ላይ። ስለዛ ነው ቁጥር 24 ላይ ዛሬ የምንቀጥለው ማለት ነው። እርሱም የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆነ አውቅ ያለው የእግዚአብሔር ቅዱስ ብሎ ጮኸ ብሎ ያስቀምጣል። ማን የሚጮኸው? የርኩስ መንፈስ ያለበት ሰው መንፈሱን የጮኸው ምን በማለት የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆነ አውቅ ያለው የእግዚአብሔር ቅዱስ ብሎ ጮኸ ብሎ ያስቀምጣል። ከዛም ኢየሱስም ዝም በል ከእርሱ ውጣ ብሎ ገሰጸው ብሎ ያስቀምጣል። ስፔሲፊክሊ እዚህ ጋር ስትመለከቱ ቁጥር 24 ላይ በልዩ ሁኔታ የምንመለከተው ይሄ እርኩስ መንፈስ ስለ ጌታ አውቋል። በደንብ ያዙ። ስለ ጌታ አውቋል። ጌታ ዝም በሉ ይላል ብለን ነበር አይደለም? እዚህ ጋም ዝም በል ነው የሚለው። ይህ መንፈስ ማን እንደሆነ አውቆ ተገርሞ ብቻ አይደለም እንዳያጠፋው ጊዜ ያለ ጊዜ ልጠፋ ነው በሚል ማለት ነው የናዝሬቱ ኢየሱስ ወይ ብሎ አንደኛ ይመሰክራል። እምነቱን ነው እየመሰከረ ያለው። ምን በማለት የናዝሬቱ ኢየሱስ ሆይ። በደንብ ያዙ። ከአንተ ጋር ምን አለ? ይህንን ቃል ስትመለከቱ በብዙ ቦታዎች ታገኛላችሁ። እንደዚህ ማለት ነው እኛ የራሳችንን ነው፣ አንተም የራስህን ነው። በቃ አንተ ሰው ልታድን ነው የመጣው፣ አዳም የወደቀው ልታድን ነው የመጣው ትሆን። ነገር ግን ደግሞ ያውቃሉ ሞትን ግዴታ ድል መንሳት እንዳለበት ማለት ነው። ስለዚህ ጩኸታቸው ከአንተ ጋር ምን አለን ሲባሉ እነርሱ ራሱ ድል እንደሚነሱ እግዚአብሔር ራሱ ክርስቶስ በአጋንንት ላይ ስልጣን እንዳለውና እነሱንም ደግሞ ከሰው ላይ ባላቸው ስልጣን ወይም ደግሞ ምድር ላይ ያለውን ገዥነታቸውን አፈርሶ ክርስቶስ እኛን ነፃ ሊያወጣ እንደመጣ የሚያውቃሉና ዲሴቲቭ በሆነ መንገድ ማለት ነው እኛ ከአንተ ጋር ምን አለን ብለው ይጠይቁታል። ይታወቃል እሱ ምን ሊያደርግ ነው የመጣው? እኛን ከአጋንንት ስርዓት ሊያወጣን ከአንተ ጋር ምን አለን ብለው ይጠይቃሉ ማለት ነው። ልታጠፋን መጣህን በምትል የጠረጣሪም ቃል ደግሞ ብቻ ሳይሆን ደግሞ ጥያቄያዊ በሆነ መንገድ ምክንያቱም ጌታ ኢየሱስ ክርስቶስ ሰው መሆኑን ከሴጣን ሙሉ በሙሉ ሸፍኖ ወይም ደግሞ ግልጥ ሳይሆን የመጣው ግልጥ ሳይሆን ምክንያቱም ጌታ ኢየሱስ ክርስቶስ ራሱ አምላክ ሰው መሆኑን አውቆ ቢሆን ኖሮ ክርስቶስ ራሱ እንዳይሰቀል እንዳይሞት ጥረት ባደረገ ነበረ። ጊዜው ሳይደርስ ሁሉ ባጨናገፈው ነበር። ለዛም ነው ጌታ ኢየሱስ ክርስቶስ ሕፃን በነበረ ጊዜ ሕፃናት እንዲገደሉ ለሄሮድስ በማማከር ብዙ ልጆች እንዲሞቱና እልቂት እንዲፈጠር ያደረገው ጥርጣሬ ስለነበረበት ማለት ነው። እዚህ ጋር አጋንንቱ የምትመለከቱት ልታጠፋን መጣህን በማለት በጥርጣሬ ነው የሚጠይቁት። ማን እንደሆን አውቅ ያለው የእግዚአብሔር ቅዱስ ብሎ ጮኸ ብሎ ያስቀምጣል። ማን እንደሆን ካውቅ ያለው ግን ጥያቄ መሀል ላይ ያለው ስፔሲፊክሊ ማለት ነው። ለዛ ነው የማርቆስ ወንጌልን እዚህ ምዕራፍ 3 ላይም ስትመለከቱት ማለት ነው ያስቀምጣል። እዚሁ የሉቃስ ወንጌል ምዕራፍ 4 ላይም በልዩ ሁኔታ ደግሞ ያስቀምጣል። ብዙዎች ማለት ነው ስፔሲፊክሊ ከአጋንንቱ ጋር ስትመለከቱ የሉቃስ ወንጌል ምዕራፍ 4 ከቁጥር 41 ጀምሮ እንዲህ ብሎ ያስቀምጣል። አጋንንትም ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ እየጮሁም ከብዙዎች ይወጡ ነበር። ገሰጻቸውም ክርስቶስም እንደሆነ አውቀውት ነበርና እንዲናገሩ አልፈቀደላቸውም ብሎ ያስቀምጣል። ተመሳሳይ ታሪክ ነው የምናገኘው የሉቃስ ወንጌል ምዕራፍ 4 ላይ ያለውን የማርቆስ ወንጌል ምዕራፍ 1 ላይ ማለት ነው። በደንብ ያዙ። እነዚህ ክርስቶስ የእግዚአብሔር ልጅ እንደሆነ እንዴት አወቁ ካላችሁ በልዩ ቦታ ቀድሞ ሐዋርያው ነግሮናል። የትኛው ላይ? እዚህ የያዕቆብ መልእክት ላይ ምዕራፍ 2 ስትመለከቱ ከኛ ለየት የሚያደርጋቸው ከብዙዎች የአማኞች አጋንንትን ለየት የሚያደርጋቸው በዚህ ነው። ምን በማለት እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ ካለ በኋላ አጋንንት ደግሞ ያምናሉ፣ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ ብሎ መሀል ላይ የሚያስቀምጣብህ ክፍል አለች። ሁሉም ሰው ያምናል አይደለም? ይህ ማመን ግን ከአጋንንት ማመን ጋር ምንም ልዩነት የለውም። አጋንንትም እንደዛው ያምናሉ፣ ይንቀጠቀጡማል ብሎ ይጨምራል። እና ስለ አምላካቸው ሲመሰክሩ አሁን እዚህ ጋር የምትመለከቱ ክፍል ላይ አንተ የናዝሬቱ ኢየሱስ ወይ ከአንተ ጋር ምን አለ ብለው ሲመሰክሩ እንደው ሳያውቁት ቀርተው አይደለም። የአጋንንት እምነት የታመነ ነው። በደንብ ያዙ። እምነታቸው ማን እንደሆነ ክርስቶስን ያውቃሉ። ነገር ግን ስራ የላቸውም።
የፍቅርም አይደለም የፍርሃትና የመገዛት ነው። የመገዛት ስላችሁ ደግሞ ከፍራቻ ያለ ማለት ነው። ከፍራቻ ያለ እንዳያጠፋቸው ከመፍራት ያለ ነው እንጂ እንደው ወደው ፈቅደው እንገዛለት እንኳን የሚሉት አይደለም ማለት ነው። ስፔሲፊክሊ ይመሰክራሉ። ከዚህ ጋር በተያያዘ ሴጣን ምን እንዳደረገ ከቅዱሳቸው አባቶች መካከል ኢግናቲዮስ ይነግረናል። ይሄኛውን ክፍል ማለት ነው። ሴጣን ክርስቶስ ሰው እንደሆነ ማለት ነው። ቃልም ስጋ ሆነ የምትለው የዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ያለችው ምንም ስላልተገለጠለት ደጋግሞ ይሞክረ ነበረ ለማወቅ ማለት ነው። እሱ አምላክ ነው አይደለምን? እና የተለያየ ኮንፍሮንቴሽኖች ላይ ስትመለከቱ ይመሰክርና ይጀምርና ነገር ግን ከዛም ደግሞ የጥርጣሬ ሀሳብን ያስቀምጣል። ለዛም ነው ልታጠፋን መጣህን ብሎ የሚያስቀምጠው ክፍሉ ላይ ማለት ነው። ምክንያቱም ሊጠፉ ስለማይወዱ ማለት ነው። የአጋንንት አይደለ ሊጠፉ ስለማይወዱ ማንነቱን አውቀዋል እግዚአብሔር እንደሆነ ነገር ግን ጥርጣሬ ያለባቸው ፉል ሰርቴን አሉ ነው። ስለዚህ ምን አደረገ እግዚአብሔር ራሱ ክርስቶስ ደግሞ ማለት ነው ዝም በል ብሎ ጸጥ አሳባለው ማለት ነው። ስለዚህ ማን እንደሆነ ማወቅ ብቻ ሳይሆን እንዳይናገሩ ከልክሏቸዋል። ምክንያቱም ሰዎች ሲመለከቱ የነበሩ በቅፍርናሆም የነበሩ ሰዎች አብዛኞቹ ሲመለከቱ ተአምር ይሰራ የነበረ አንድ የናዝሬት ሰው መሆኑን ብቻ ነው የሚያውቁት። ይህ ሰው ምን አይነት ሰው ነው እያሉ ማለት ነው። ይህ ሰው ምን አይነት ሰው ነው? ብዙዎች ተደንቀው የነበረው በዛ ምክንያት ነው። ይህ ሰው ምን አይነት ሰው ነው? ስፔሲፊክሊ ግልጽ ነው አይደለ? ለዛም ነው አሁን አጋንንቱ ልክ ሲመሰክሩ ከዚህ ጋር በተያያዘ ዮሐንስ አፈወርቅ እንዲህ ስለሚል ማለት ነው አጋንንት እንኳን እግዚአብሔርን ስም ይጠራሉ፣ ነገር ግን አጋንንት ከመሆን አይለወጡም። ጌታ እነርሱን ይገሥጻቸውና ያስወጣቸው ነበር። እኔም ይህንን ክፉ ነገር ታስወግዱ ዘንድ ለምናችኋለሁ፣ ይኸውም የእግዚአብሔር ስም በከንቱ መጥራት ነው ብሎ ቅዱስ ዮሐንስ አፈወርቅ ይነግረናል። ስፔሲፊክሊ ይህን ሀሳብ የምንረዳው አጋንንት ምን ይሆናሉ? የእግዚአብሔርን ስም ይጠራሉ። ለዛም ነው ይህ አጋንንት የሚጠራው የእግዚአብሔርን ስም እየጠራ የኢየሱስ ክርስቶስን ስም እየጠራ እንዴት አልወጣ የሚል ሰው ላይኖር ስለሚችል ማለት ነው። እንዴት ቆየ? እየጠራ ያለው የማንን ነው? የናዝሬቱ ኢየሱስ ሆይ በደንብ ያዙ እሺ። የእግዚአብሔር ቅዱስ ብሎ ነው የሚጠራ። ይህንን መጥራት የሚችል ማን ነው? እርሱ የእግዚአብሔር በደንብ ያዙልኝ፣ እርሱ ቅዱስ መሆኑን የናዝሬቱ ኢየሱስ ስሙን እየጠራ አጋንንት አይደለም ማንም ሰው የማያምን ሰውም ላይጠራ ይችላል ብሎ ያስቀምጣሉ አይደለ? ግን አጋንንትም ቢሆን ይጠራል። እዚህ ጋር በደንብ እናስተውር የምፈልገው አጋንንትም ቢሆን ይጠራል። መጥራት ብቻ አይደለም እንደውም ይመሰክራል። ሊያጠፋቸውም እንደሚችል ያውቃሉ። በጥርጣሬም ቢሆን ማለት ነው። እንዳያጠፋቸውም ይለምኑታል። ከዛም ይቀጥልና ጌታ ኢየሱስ ክርስቶስ ግን ጸጥ አስባላቸው አይደለም። ለምን? ባለፈው ስንመለከት አይታችኋል። ጌታ ኢየሱስ ክርስቶስ መሲህ አይደለም መሲህ መሆኑን ቁጥር ታችም ስትመለከቱ እኮ ስለ መሲሁ ነው የሚያስቀምጠው። ቁጥር 34 ላይ በልዩ ልዩ ደዌ የታመሙትን ብዙዎች ፈወሰ፣ ብዙዎችም አጋንንትን አወጣ። አጋንንትም ክርስቶስ መሆኑን አውቀው ነበርና ሊናገሩ አልፈቀደላቸውም ብሎ ነው የሚያስቀምጠው አይደለ? ቁጥር 34 ላይ ይደግመዋል። ክርስቶስ መሆኑን ክርስቶስ አዳኝ ነው ብለናል አይደለ? መሲሁ ሊመጣ የሚመቸረው ንጉሥ የተባለው እሱ በደንብ ያዙ። ስለዚህ ጌታ ኢየሱስ ክርስቶስ አይሁዳውያን ነፃ የሚያወጣ ንጉሥ ነው ተብሎ ከታሰበ በደንብ ያዙልኝ፣ የሚያስቡት ምድራዊ ነውና አይሁዳውያንን በሰዓቱ የነበረው ከምድራዊ ፈተና ልክ እንደ ፈርዖን የሚያወጣቸው የሚያስጨንቃቸው በነበረ ሰዓት ላይ ሙሴ ልኮ እንዳስወጣቸው ልክ እንደዛው ይሄን መሲህ መጥቶ ያወጣናል ብሎ የሚያስቡት ይህን የሚያስቡት። ስለዚህ አጋንንቱ ምስክርነታቸው ለየት ያለ ነው። በነገራችን ላይ ሌላ ቦታ ስትመለከቱ እዚህ የማቴዎስ ወንጌል ምዕራፍ 8 ቁጥር 31 ላይ ስትመለከቱ አጋንንቶቹን ሊያወጣ ይሞክር እንትን ይላል አይደል ጌታ ኢየሱስ ክርስቶስ። ከዛ አጋንንቱ እንዲሉታል ታወጣንስ እንደሆነ ወደ እሪያ መንጋ ስደደን ብለው ለመኑት፣ ሂዱም አላቸው ብሎ ጌታ ኢየሱስ ክርስቶስ ያስቀምጣል። ታወጣንስ እንደሆነ ወደ እሪያ እንደሚወጡ አውቀው፣ ነገር ግን ሲወጡ ወደ አጋንንት ቦታ ወደ ስፍራቸው ወደ ሲኦል ምናምን አይደለም የፈለጉ ወደ እሪያው እንግባ ነው። እሪያው ግን ጌታ ኢየሱስ ክርስቶስ ይሄን እናውቃል። ለምን አደረጉ ብትሉ ፍላጎታቸው መውጣቱን ብቻ አይደለምና ወደ እሪያው ገብቶ ማለፍ አይደለም የፈለጉት። እሪያዎቹን ወደ ምን ወደ ገደል መክተትና ሰዎቹ በሰዓቱ የነበሩት ለእሪያዎቹ ወይም ለአጋንንቶቹ ያልሳሳና እሪያዎቻችን እንዲገደሉ ካደረገ እኛንም ኃጢአተኛ መሆናችንን ቢያውቅና የምርም ከነሱ ጋር ቢያወዳድረን ምን ያክል ያጠፋን፣ ምን ያክል ይፈርድብናል። ስለዚህ ከከተማችን ውጣልን፣ በፍራቻ ማለት ነው ውጣልን። ስለዚህ አጋንንት ይሄንን ያደረጉት እንደው ወጥቶ ወደ እሪያው መሰደዱ ብቻ ሳይሆን እሪያዎቹ እንዲሞቱና ሰዎቹ ተማረው ጌታ ኢየሱስ ክርስቶስ እንዲያስወጡት ነው።
ለዛም ነው አጋንንቱ እዚህ ጋር የሚያደርጉት። ተመሳሳይ መንገድ እዚህ ጋር ምን ይሉታል? የእግዚአብሔር ልጅ ብለው ይጠሩታል። በደንብ ያመሰጋግኑታል ማለት ነው። በደንብ ያዙልኝ። ልታጠፋን መጣህን ከተናገረ ይህንን እየተናገረ በደንብ በግልጽ እያመጣው ከመጣ ጌታ ኢየሱስ ክርስቶስ ምን ይላሉ? ሰዎች ይሰማሉ። መሲህ መሆኑ በደንብ እየተገለጠ ይመጣል ማለት ነው። ግልጽ ነው አይደለ? መሲህ መሆኑ ይታወቃል። ስለዚህ መሲህ የሚደረዱት መደው በንጉስ። ስለዚህ ሊያጠፋን የመጣ እሱ ነው። እንፍረድበት። ጌታ ኢየሱስ ክርስቶስ ያለ ጊዜው ገና አሁን ስራውን ከመጀመሩ በፊት ገና በመጀመሪያው ማለት 3 ዓመት ከማስተማሩ በፊት ፍርድ ይጀምራል። በእሱ ላይ ማሳደዱ ይጀምራል ማለት ነው። ስለዚህ ጊዜው ሳይደርስ ነገር ተበለሻሸ ማለት ነው። ግልጽ ነው አይደለ? ስለዚህ ያ እንዳይሆን ጌታ ኢየሱስ ክርስቶስ ዝም በሉ ይላል ማለት ነው። ዝም በሉ። እርኩስ መንፈስ አንፈራገጠውና በታላቅ ድምፅ ጮሆ ከእርሱ ወጣ ይላል። እንዲህ ካደረገው በኋላ ዝም ካለ በኋላ ጌታ ኢየሱስ ክርስቶስ ቃሉ የሚያደርግ ነው አይደለ? የሚያደርግ ነው፣ አይመለስምም ማለት ነው። ቀድሞ በመዝሙረ ዳዊት ነግሮናል እኮ አይደለም? ስለ ቃሉ የእግዚአብሔር ቃል የሚያደርግ ነው፣ የሚያደርግ ነው። ስለዚህ ክፍሉ ላይ ተመለከታላችሁ። አንድ ነገር ግን ተመልከቱ። እዚህ ጋር አንድ ነገር አጋንንት ማመናቸውን ተመልከቱ። ቅዱስ የእግዚአብሔር ቅዱስ ማለታቸውን ተመልከቱ። ነገር ግን ይህን ምስክርነት ራሱ የመሰከረ ለምሳሌ ከሐዋርያት አለ። የማቴዎስ ወንጌል ምዕራፍ 16ን ስትመለከቱ የእግዚአብሔር ልጅ ብሎ ቅዱስ ጴጥሮስ ጠርቶታል አይደለም? የእግዚአብሔር ልጅ ብሎ የማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ኮምፓራቲቭ ልናደርግ ነው። ስምዖን ጴጥሮስን መልሶ አንተ የክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህም፣ ብፁዕ ነህ ብሎ አለው። ጌታ ኢየሱስ ክርስቶስ ለስምዖን ጴጥሮስ ብፁዕ ነህ አለው። ይሄንን በማለቱ ምን በማለቱ የእግዚአብሔር ልጅ ነህ አንድ ክርስቶስ አይደለም። ይህንኑ ቃል የማርቆስ ወንጌል ላይ ስትመለከቱ የእግዚአብሔር ቅዱስ ብለውታልም፣ የናዝሬቱ ኢየሱስ ሆይ ብለውም ጠርቶታል። ከዛ ደግሞ ቁጥር 30 ታች ስትመለከቱ 4 ላይ ክርስቶስ መሆኑን አውቀው ነበር ብሎ ነው የሚያስቀምጥ። ለምን ብፁዕ አላላቸውም? ለምን አላላቸውም? ሁለተኛ በዋናነት የምንመለከት ይሄ ነው። ለምን አላላቸውም ብለን ብናስቀምጥ ሊቁ አግስቲን እንዲህ ብሎ ነው የሚያስቀምጥ። የአጋንንትና ወይም ደግሞ ስራ የሌላቸው ሲባል ደግሞ ፍቅር የሌላቸው ሰዎች የሚያደርጉት ስራና ወይም ደግሞ በልብ ማመን ተብሎ የሚነገረው በሙሉ ፍቅር ከሌለው መታዘዝ ከሌለው የአጋንንት እምነት ነው። ስለዚህ አጋንንት ፍቅር የላቸውም፣ መታዘዝ የላቸውም። ጌታ ኢየሱስ ክርስቶስን የምርም ከእውነትም ከልባቸው አይወዱትም። በደንብ ያዙልኝ። ምክንያቱም ይፈሩታል። የፍርሃት ልታጠፋን መጣህን እያሉ ፍራቻን ያለባቸው ፍራቻው ብቻ አይደለም፣ ፍቅርም የላቸውም በልባቸው ውስጥ ማለት ነው። ይህ የእነሱ እምነት ምን አይነት ነው? ልክ እዚህ ጋር ቅድም እንደተመለከትነው ማለት ነው የያዕቆብ መልእክት ምዕራፍ 2 ከቁጥር 19 ላይ ያምናሉ፣ ይንቀጠቀጣሉ፣ ግን ፍቅር የለውም፣ ግን መታዘዝ የለውም። ጽኑ አይላቸውም ማለት ነው። መታዘዝ ያለበት ከፍቅር የመነጨ በደንብ ያዙልኝ፣ ከፍቅር የመነጨ ከልብ የሆነ ምስክርነት ነው የሚሆነው። ይህ እምነት ምን አይነት ምስክርነት ነው? የእግዚአብሔር ልጅ መሆኑን ስለ ክርስቶስ ሲመሰክር ከልብ የእውነትም አምኖበት ከፍቅርም አንጻር የሚመሰክረው ግልጽ ነው አይደለ? ስለዚህ ምን ያደርገዋል? ብፁዕ ነው ይለዋል ማለት ነው። ሁለቱ እምነቶች ይለያያሉ። የጴጥሮስ እምነት አለ ከፍቅር አንጻር ፍቅር ያናገረው ከልብ የሆነ መታዘዝ ያለበት። የአጋንንት ደግሞ ምስክርነት ደግሞ እንደዚሁ አለ፣ እውቀት አለ ማለት ነው። ምን አይነት እውቀት? ፍቅር የሌለው መታዘዝ የሌለበት የፍራቻ ማለት ነው። ስለዚህ እምነትና ፍቅር በደንብ ያዙልኝ ማለት ነው። ይህ እምነት የምንታመንለት ነው አይደለም። አንደኛው ምንድነው? የእግዚአብሔር ልጅ መሆኑ ክርስቶስ ብናቀውም ባናቀውም ምናልባት ማተር ሊያደርግ ይችላል። ግን ለምናውቀው ሰዎች አዲሽናል ምን ያስፈልግናል? ልናምነው በፍቅርም ሊሆን ከፍቅር አንጻርም ማለት ነው፣ ከመውደድ አንጻርም ከዛ ከመታዘዝ አንጻርም ደግሞ ሲሆን ልክ እንደ ጴጥሮስ ይሆናል። ጌታ ኢየሱስ ክርስቶስም ከዚያ ያመሰግነናል።
አለበለዚያ ልክ ከአጋንንት እምነት የተለየ ምንም አይኖረንም ማለት ነው። ምንም አይኖረንም አይሮንም። ስለዚህ ጌታ ኢየሱስ ክርስቶስ ምን ይለናል? ዝም በል ብሎ ያስቀምጣል። እንዳትረሱ የእግዚአብሔር ቅዱስ ብሎ ነው። የእግዚአብሔር ቅዱስ እዚህ ጋር በተያዘ ቅዱስ አትናቴዎስ እንዲህ ይላል። በነገራችን ላይ እውነትን ቢናገሯትም ብሎ ያስቀምጣል። የተናገሩት እውነት ነው አይደለ? የእግዚአብሔር ቅዱስ ስለመሆኑ ስለ ክርስቶስ ቢናገሯትም፣ ነገር ግን ኢየሱስ ክርስቶስ ዝም ለምን አላቸው በሉ አለው፣ ወይም ደግሞ አፍን ዝጋ ብሎ ለምን አባረው ቢባል ንጹሕ ካልሆነ ፍቅር ከሌለው አንደበት እውነት እንኳ ቢነገር እንደማይሰማ ንጹሕ ያልሆነ በደንብ ያዙልኝ። ንጹሕ አንክሊን ማውዝ ነው የሚለው የሚያስቀምጠው። ንጹሕ ያልሆነ በኃጢአት ያደፈ ከዛ ደግሞ መታዘዝ የሌለው እንደዚህ አይነት አንደበት ጌታ ኢየሱስ ክርስቶስ እውነት እንኳ ቢናገር አይሰማው፣ ዝም በል ይለዋል። ዝም በል ይለዋል። ቅዱስ ዮሐንስ አፈወርቅም ጨምሮ ይላል እንደዚሁ አጋንንት እውነትን ተናግረዋል። አዎ፣ ነገር ግን የተናገሩት ነገር ሊታመን አይገባም። ለምን አይታመንም ከተባለ ይጨምሩበታል። ይላችሁ መሀል ላይ ይጨምራሉ። ሁሌም ቢሆን ተንኮል ስላላቸው ማለት ነው። ተንኮል ቅድም ያልኩት የማቴዎስ ወንጌል ምዕራፍ 8 ቁጥር 31 ላይ እንዳደረጉት ማለት ነው። ስለዚህ ይህን ስለተረዳ ጌታ ኢየሱስ ክርስቶስ ዝም በል። ከዚህ ምን እንማራለን? አጋንንትን የሚያወጡ ማናቸውም መምህራንም ሆኑ ስልጣን ያላቸው ካህናት የአጋንንት ምስክርነትን አይሰሙም ማለት ነው። እውነት ሊናገር ይችላል። አዎ፣ መሀል ላይ ግን ይደባልቃል። የሐሰትን ነገር ይደባልቃል። የሐሰትን ነገር ሁሌም ቢሆን ተንኮል ከዚህ ጋር መሆኑን እሱ ሊገልጥ አልፈልግም። ሴጣንን ግራ እያጋባው ልክ በመስቀል ላይ ሆኖ ስቦ አቅርቦ ሊያጠፋው ስለፈለገ እስከዛ ድረስ ሙሉ በሙሉ ሊገለጥ አልፈልግና ዝም በላለሁ። የእነሱ ምስክርነት እዚህ ጋር በተመለከቱት ኮንፈርም ለማድረግ ነው። አጋንንት እዚህ ጋር ክርስቶስ መሆኑን አውቀው ነበርና ብሎ ግን ሊናገሩ ነው አይደል? እነሱ ግን አልፈቀደላቸውም። ሳይናገሩ መሆኑ ለምን እንደው ከተባለ ዝም ብለው እንዲባረሩ ያደረገው ሴጣን ስለሚሰማ ነው። በደንብ ስለሚያደርግ እሱ ራሱ ኮንፈርም ካደረገላቸው እስከ መስቀል ድረስ መጠበቅ አይጠበቅበትም። እስከ መስቀል ድረስ መጠበቅ አይጠበቅበት። ግልጽ ነው አይደለ? የምን እስከ መስቀል ነው? እርኩሱም መንፈስ አንፈራገጠውና በታላቅ ድምፅ ጮሆ ከእርሱ ወጣ ብሎ ያስቀምጣል። ቁጥር 26 ላይ ስትመለከቱ ከእርሱ ወጣ። ማንፈራገጡ ምንድነው ከተባለ እንደሚጠፋ አውቆ የመጨረሻው መሆኑን አውቆ አንፈራገጠ፣ የመጨረሻው ሞከረ ማለት ነው። ግን ከመውጣት ወደኋላ አላለም። ሁሉም ይህ ምንድን ነው? በስልጣን ርኩሳን መናፍስትን ያዛል፣ እነርሱም ይታዘዙለታልና ይህ አዲስ ትምህርት ምንድን ነው ብለው እስኪያጠያይቁ ድረስ አደነቁ ብሎ ያስቀምጣል። አሁንም ጌታ ኢየሱስ ክርስቶስን አጋንንትን ማስወጣቱን እያደነቁ ነው አይደለም? እያደነቁ ነው። ስትመለከቱ በደንብ ነው የሚያደንቁት። ችግሩ እያደነቁ ያሉት አሁንም በመጠራጠር ነው። አምላክነቱን አላወቁም። አሁንም የሚመለከቱት ከናዝሬት የመጣ አንድ ሰው መሆኑን ነው። አንድ ሰው መሆኑን ነው። አጋንንቱ ወረድ ያውቀዋል። እነርሱ ግን ተአምራቱን እያዩ ነው የሚደነቁት። ተአምሩን ያደንቃሉ። ከዛም ይቀጥላል። ዝናውም ወዲያው በየስፍራው ወደ ገሊላ ዙሪያ ወጣ ብሎ ያስቀምጣል። ዝናውም ወደ ገሊላ ወጣ። ሁሉም ናኘ ማለት ነው። ጌታ ኢየሱስ ክርስቶስም ሁሎችም አወቁት። ሁሉም ቀድሞ ተነግሯላ። መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ ብትመለከቱ ሁሉ ነገር በእርሱ እንደሚሆን የተናገረለት አይደለ? በእግዚአብሔር ሁሉ ነገር ሆኗል። ሁሉ ነገር ሆኗል። መሆን ብቻ አይደለም፣ ስሙም ደግሞ እንደዛው እንደሚላኝ ደግሞ እዛው መዝሙረ ዳዊት ላይ ቅዱስ ዳዊት ነግሮናል። በሁሉ እንደሚታወቅ ማለት ነው። ዝናውም ወዲያው በየስፍራው ወጣ። ጌታ ኢየሱስ ክርስቶስ ግን ምንድን ነው ያደረገው? ወዲያውም ከምኩራብ ወጥቶ ከያዕቆብና ከዮሐንስ ጋር
ወደ ስምዖንና ወደ እንድሪያስ ቤት ገባ ብሎ ነው የሚያስቀምጥ። ወዲያውም ወጣ። እዚህ ጋር አንድ ነገር ተመልከቱ። ጌታ ኢየሱስ ክርስቶስ ፈወሰ። ከዛም ምስክርነት ሊሰጥ ሲል ያጋንንት እንደሆነ አውቶ ዝም በላለው። ከዛም ዝናው እየናኘ ሲመጣ ምን አደረገ? ጌታ ኢየሱስ ክርስቶስ አብሮ ሞቅ አላደረገው። አዎ ይገባናል እያለ ወይም ደግሞ በጣም እያሳወቀ አልሄደም። ወዲያውም ከምኩራብ ወጥቶ ከያዕቆብና ከዮሐንስ ጋር ወደ ስምዖን ወደ እንድሪያስ ቤት ገባ ብሎ የሚያስቀምጠው ሄደ። አልፈለገም። ዝም ማለት ነው የመረጠው። ስለዚህ አንድ ሰው አጋንንትን ካስወጣ፣ አንድ ካህን ካስወጣ በኋላ አንድ ማንም ይሁን ማንም አጋንንትን የሚያስወጣ አካል አንደኛ ማስለፍለፍ የለበትም። ሁለተኛ ደግሞ ስሙ በናኘ ቁጥር መሸሽ ነው ያለበት። ከጌታ የምንማረው ይህን ስለሆነ ማለት ነው። ጌታ ኢየሱስ ክርስቶስ ከምኩራብ ወጥቶ ከያዕቆብና ከዮሐንስ ጋር ወደ ስምዖን ወደ እንድሪያስ ቤት ገባ። ከቅፍርናሆም መውጣት ትላለች ከዮሐንስ ማለት ነው። ከያዕቆብና ከዮሐንስ ወደ ስምዖን ወደ እንድሪያስ ቤት ገባ ብሎ ያስቀመጠው የጴጥሮስ ቤት ነው። ስምዖን ጴጥሮስ አይደለም፣ ወደ ስምዖን ወደ እንድሪያስ ቤት ገባ ብሎ የሚያስቀምጠው ማለት ነው። ወደ እነርሱ ቤት ገባ ኢየሱስ ክርስቶስ። የስምዖንም አማት በንዳድ ታማ ተኝታ ነበር፣ ስለ እርሷም ወዲያው ነገሩት ብሎ ያስቀምጣል። በንዳድ ታማ ነበር፣ ሕመም ይዟት ነበረ፣ ትኩሳት ማለት ነው። ታማ ነበር። ግን እዚህ ጋር በልዩ ሁኔታ ምን ታገኛላችሁ? የስምዖን አማት ብሎ የሚያስቀምጠው አይደለ? አማት ነች፣ የጴጥሮስ የእርሱ አማት ነች። ያ ማለት ጴጥሮስ አግብቷል አይደለም? በሰዓቱ የነበሩ መናፍቃን ነበሩ። ምንን? ትዳርን የሚወቅሱ ያልተገባ ነው ብሎ የሚያምጡ ማለት ነው። መጋባትን የሚጠሉ። እዚህ ጋር ቅዱስ ማርቆስ ምን ይነግረናል? የራሱ ጴጥሮስ ያገባ እንደነበር ይነግረናል። ጌታ ኢየሱስ ክርስቶስ ያገባውንም ሰው እንኳን ምን አላለም? አልናቀም። እርኩስ ነው ብሎ ስለሚያስቡ ማለት ነው። መንፈሳዊ የሆነ ሰው አካል በሙሉ ማግባት የለበትም የሚሉ ብዙዎች ስለነበሩ ጠቅሶ ያልፍልናል። እዚህ ጋር ማንን? የስምዖን አማት ብሎ ማለት ነው። ቀርቦም እጁን ይዞ አስነሳት፣ ንዳድም ወዲያውኑ ለቀቃትና አገለገለቻቸው ላይ ያስቀምጣል። ማንን ነገሩት? ምን ማለት ነው የነገሩት? መታመሟን ማለት ነው። መታመሟን ጌታ ኢየሱስ ክርስቶስ ምን አደረገ? ቀርቦ እጇን ይዞ አስነሳት። አንደኛ እጇን ይዞ ነው የሚለው። ተመልከቱ፣ ይዞ የታመመን ሰው በብሉይ ኪዳን ቀድሞ ዘሌዋውያን ላይ ስትመለከቱ ምዕራፍ 12 ላይ ሙሉ በሙሉ ስትመለከቱ ከታመመ አንድ ሰው ኃጢአተኛ ነው ተብሎ የሚታሰብበት ወቅት ነው። አንድ ሰው ታሟል፣ ኦኬ፣ ኃጢአተኛ ነው። ስለዚህ ማንም አይነካው። ማንም የመንጻት ስርዓት ውስጥ ከሚከናወንል ድረስ ሰው አይነካው። ጌታ ኢየሱስ ክርስቶስ በልዩ ሁኔታ ምን ያደርጋል? እዚህ ጋር ግን እጇን ይዞ ነው የሚለው። እጇን ይዞ አስነሳት። እሺ አይቼዋለሁ። አስነሳት። ጌታ ኢየሱስ ክርስቶስ ምን አደረገ? ፈወሰ ማለት ነው። ሁለተኛ ነገር የምትመለከቱት የመጀመሪያው በአጋንንት ላይ ስልጣኑን አሳየ ጌታ ኢየሱስ ክርስቶስ፣ እንዲሁና ዝም ብል ብሎ ፈወሳት። ሁለተኛው ደግሞ አሁን በምን የታመመች በንዳድ ታማ የነበረችውን የስምዖን አማት እሷን ጌታ ኢየሱስ ክርስቶስ በእጁ ይዞ አስነሳት። ንዳዱም ወዲያውኑ ለቀቃት። ጌታ ኢየሱስ ክርስቶስ ልክ ሲይዛት ምን አደረጋት? ለቀቃት። በእርሷ ላይ ሰልጥኖ የነበረው ንዳድ፣ ህመም፣ ስጋዊ በሽታ ቀድሞ የነበረው በአጋንንት መያዝ ምን አይነት ነው? መንፈስ ነው አይደለም? መንፈስ ነው። አሁን ደግሞ ስጋ ነው። ጌታ ኢየሱስ ክርስቶስ ቀድሞ የመንፈሱን በነፍስ ያለውን መሰቃየት አዳነ፣ ከአጋንንትን ስርዓት አስወጣን። አሁንስ ከስጋ ማለት ነው ምን በማድረግ የስምዖን አማት በንዳድ ታማ የነበረችውን እጇን ይዞ አስነሳት። ንዳዱም ወዲያው ለቀቃትና አገለገለችው። ከታመመ በኋላ አንድ ሰው ምን ማድረግ አለበት? ይፈወሰን ጌታውን መጠየቅ አይደለ? ጌታ ኢየሱስ ክርስቶስ ግን ከመጣ በኋላና ከነካት በኋላ ነክቶ የሚፈውስ አምላክ ነውና፣ ስልጣን ያለውና መፈወስ የሚችል አምላክ ነውና ተነሳች። ግን ተነስታ በዛው አላቆመችም፣ አገለገለችው ነው የሚለው የሚያስቀምጠው። ከዚህ ምን ትማራላችሁ መሰላችሁ? አንድ ሰው ከተፈወሰ በኋላ ከዳነ በኋላ ወዲያው ምንድነው ማድረግ ያለበት?
ድምፄ አይሰማም? በቴሌግራም የጻፋችሁልኝ ነው። ምንድን ነው አይሰማም ጋይስ? እሺ በዛብኝ በቴሌግራም እዚህ አንድ ሰው ከተፈወሰ በኋላ አገልጋይ ነው የሚሆነው። አገልጋይ በደምብ ነው የምትመለከቱት። አገልጋይ ጌታ ኢየሱስ ክርስቶስ እጃቸውን አይደለም ሰውነታቸውን የማይነኩትን እርሱ ራሱ ንጹሕ ማንም በደንብ ያዙልኝ። ብርሃን ቆሻሻ ላይ ቢያርፍ ቆሻሻ ይሆናል እንዴ? አይነካውም አይደለ? አይነካውም እኮ እርሱ አምላክ እንደሆነ እያጠየቀ ነው። በነገራችን ላይ ምንም የማይነካው መሆኑን ማለት ነው። ምንም ኢየሱስ ግን እጁን ይዞ አስነሳው፣ ቆመም ይላል ብሎ ያስቀምጣል። ሽባ የነበረውን ሰውዬ የማርቆስ ወንጌል እዚህ ላይ ምዕራፍ 9 ላይ ስትመለከቱ በመያዝ ማለት ነው። ይህንን ተመልከተው ሐዋርያቱ ሲያስነሱ ትመለከታላችሁ። እጅ ይዘው በማስነሳት ማለት ነው። የሐዋርያት ሥራ ምዕራፍ 3ን ስትመለከቱ በቀኝ እጁም ይዞ አስነሳው፣ በዚያም ጊዜም እግሩንና ቁርጭምጭሚቱ ጸና ብሎ ነው የሚያስቀምጠው። ጌታ ኢየሱስ ክርስቶስ እንዳደረገው እነሱም ያደርጋሉ። ይህ ስልጣን ልዩ ነው ለእርሱ። የማይነካው ነካ። ስለዚህ ምልክት ይሰጠናል። በነገራችን ላይ የመጀመሪያው ምንድን ነው? ብሉይ ኪዳን ማለፏን ማብቂያዋ መድረሱን ይነግረናል። ምን በማድረግ በብሉይ ኪዳን የተከለከለውን በሙሉ መንካት፣ የታመመውን እንደዚህ ያለውን እርኩስ ተብሎ የተቀመጠውን ካለ መንካት እሱ ወደ መንካት ነክቶ ግን ምን በማድረግ በመፈወስ የድህነት ጊዜ የመጣ መሆኑን ጌታ ኢየሱስ ክርስቶስ ራሱ ሰው መሆኑን እየነገራቸው አምላክ ሰው መሆኑን እየነገራቸው ነው። ስለዚህ ማብቂያውን እየነገረ ነው፣ እየጠቆመን ነው ወዲያው ማለት ነው። ለዛም ነው ቅፍርናሆም የመጽናናት ቦታ ተብላ የምትጠራው። በነገራችን ላይ ማብቂያውን እየነገረን እንድንጽናናበት ኃይሉን ስልጣኑን እየነገረን ሰዎቹ እንዲጽናኑ ማለት ጌታ ኢየሱስ ክርስቶስ ስለመምጣቱ እንዲያውቁ ቀርቦም እጇን ይዞ አስነሳት። ፀሐይም ገብቶ በመሸ ጊዜ የታመሙትንና አጋንንት ያደረባቸው ሁሉ ወደ እርሱ አመጡ ብሎ ያስቀምጣል። እዚህ ጋር ሁለት ነገር ተመልከቱ። ፀሐይም ገብቶ በመሸ ጊዜ ጌታ ኢየሱስ ክርስቶስ ከላይ ያለውን ከፈወሰ በኋላ በተለይ አጋንንት ያለበትን ቀጥታ ስሙ እየታወቀ ሲመጣ ወደ ገሊላ ዙሪያ ሁሉ ወጣ ካለ በኋላ ገባ ነው የሚለው። ወዴት? ወደ ስምዖን ቤት አይደለም፣ ወደ ጴጥሮስ ቤት። ለምን? እንዳይታወቅ ስለፈለገ አጋንንትን ዝም በሉ ብሎ። አሁንም ፀሐይ ገብቶ በመሸ ጊዜ ነው የሚለው። ፀሐይ መሽቶ ከገባ በኋላ መጨናነቁ ከቆመ በኋላ በማታ በጨለማ መጡ። አንድም በደንብ ያዙልኝ፣ ቀደም ሰንበት ነበረ። በሰንበት ነበር ያን ሲያደርግ የነበረው። አሁን ደግሞ በሰንበት ያደረገው ነገር በደንብ ያዙ። ወደ ማን የመጣው? ወደ ስምዖን ቤት ማለት ነው። ከመሸ በኋላ በደንብ ያዙ። ከመሸ በኋላ መጡ በበር ላይ ማለት ነው። ፀሐይ ከተባለ በአይሁዳውያን ስርዓት ልክ እኛም ውዳሴ ማርያም ስናደርስ እንደምትመለከቱት ቀን የሚቀየረው ማታ ነው አይደለም? ቀን የሚቀየረው ማታ ነው። ስለዚህ ቀኑ ማለፉን ሰንበት ማለፉን እያስቀመጠ ነው። ሁሉ ወደ እርሱ መጡ፣ አጋንንት ያለ ሁሉ ማለት ሊፈወሱ። ከዛ ከተማይቱም ሁሉ በደጅ ተሰብስበው ነበር ነው የሚለው። ሁሉም ሊፈወሱ ጌታ ኢየሱስ ክርስቶስ ፈዋሽ መሆኑን አዳኝ መሆኑን እያወቁ ሁሉም ሰዎች ሊፈወሱ ከስጋም ሆነ ከመንፈስም። ምክንያቱም ቀድሞ ሁሉ ስሙን አይቶ ስለነበረ ማለት ነው። ሁሉም መጡ። ሁሉም ጌታ ኢየሱስ ክርስቶስ ምን አደረገ? ሁሉንም አዳነ ማለት ነው። እንዲህ ብሎ ነው የሚያስቀምጠው። በልዩ ልዩ ደዌም የታመሙትን ብዙዎች ፈወሰ፣ ብዙዎችንም አጋንንት አወጣ። አጋንንትም ክርስቶስ መሆኑን አውቀው ነበርና ሊናገሩ አልፈቀደላቸውም። ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያው ጸለየ ብሎ ያስቀምጣል። ሁሉንም ምን አደረገ? ፈወሰ። ሁሉንም ፈወሰ። ኦኬ አንዴ ጋይስ እንትን ማለት የሚገጣጠም መጣብኝ። ልግጠም። መልካም
ስለዚህ ከዚህ ጋር ምን እንመለከታለን? በደንብ ያዙ። ጌታ ኢየሱስ ክርስቶስ ሁሉንም የሚፈውስ የሚያድን መሆኑን እንድንመለከት እፈልጋለሁ። ሁሉንም ደግሞ ነክቶ ነው። በነገራችን ላይ አብዛኞቹን አይነኮ የተባሉትን ጸያፍ የተደረጉትን በሙሉ ማለት ነው በሙሉ እየነካ ፈወሳቸው። በተለይ ቅዱስ አምብሮስ እና ቅዱስ ጀሮም ከዚህ ጋር በተያያዘ ምን ይላሉ መሰላችሁ? በመንካቱ እየፈወሰ ታመሙ የነበሩትም ማለት ነው። በተለይ ደግሞ የንዳድ ያለባትን የጴጥሮስን አማት ሲፈውስ የእሷ ንዳድ በደንብ ያዙልኝ ኃጢአትን ይወክላል ብለው ያስቀምጣሉ። ለኃጢአት ምሳሌ ነው። ስጋዊ ድካም እርሱን ነው ጌታ ኢየሱስ ክርስቶስ የፈወሰልና ያዳነን ማለት ነው። ከኃጢአት ሊያወጣን ከኃጢአት ሊያርቀን ማለት ነው፣ ሊፈውሰን። ከዛ እሷ ደግሞ መልሳ ከዳነች በኋላ ወዲያው አገለገለችው ይላል አይደል? ሌሎቹም እንደዛው ነው የምትመለከቱት። አገለገለችው ይላል አይደል? ያ ደግሞ የምትመለከቱት ኃጢአቱ ምን የተባለ ይቅር የተባለለት የነጻ ሰው በሙሉ ምን ያደርጋል? ያመሰግናል። የሚያመሰግነው ደግሞ በስራ ነው። በስራ የሚወደኝ ትእዛዜን ያክብራል ቃሌን ያደርግ ብሏልና ቃሉን ያደርጋሉ ማለት ነው። እሱንም ያገለግላሉ። ስለዚህ ከጨለማ በኋላ የመጡት በሙሉ ምን እንዳይሆን ነው? የሰንበት ጊዜ በአብቃቱ እንዲያውቁ። ምክንያቱም ሰንበትን ሽሯልና እያሉ ብዙዎች እየከሰሱ ስለነበር ማለት ነው። እሱም እንዳይመጣ ስለሆነ ነው። ግን ምሳሌም አለው። በሰንበት በደንብ ያዙልኝ። በብሉይ ኪዳን የነበረው ሰንበት ስጋዊ ረፍት ነው አይደለም? ከዛ በኋላ ግን እንዳለቀ ወዲያው በሙሉ ከህመማቸው፣ ከበሽታቸው፣ ከኃጢአታቸው ደግሞ የሚፈውስ የሐዲስ ኪዳን ሰንበት ራሱ ክርስቶስ መኖሩን ምሳሌ እየሰጣቸው ነው። እሑድን ማለት ነው እንደ ምሳሌ እየሰጣቸው ነው። ጌታ ኢየሱስ ክርስቶስ ሞቶ ከማድረጉና ከመነሳቱ በፊትም ቀድሞ ማለት ነው ምሳሌ እየሰጠ ነው። በክርስቶስ ልክ እንደሚያርፉ ማለት ነው። ጌታ ኢየሱስ ክርስቶስ በጴጥሮስ ቤት ሊበላ ነው የገባው። ወደ እንድርያስ ቤት ገባ ተብሎ የተቀመጠለት ማለት ነው። ሰው ግን በሙሉ ሊፈወስ በር ላይ ቆሟል። እሱ አልመለሳቸውም። እረፍት ሊያደርግ ነበረ። ሁሉንም ፈወሰ ማለት ነው። ሁሉንም ከኃጢአት እስራት ሊያወጣን፣ ታመን የነበረን ሊፈውሰን፣ ሽባ የዕውሩንም ለምጽም ያለበትን ሁሉንም የሚፈውስ እርሱ መሆኑን ጌታ ኢየሱስ ክርስቶስ አድርጎን ያሳየን። ስጋዊ በሽታ የመንፈስንም እንደዛው ማለት ነው። ቅድም የጠቀስናቸው በሙሉ ስጋዊ በሽታዎች ናቸው። በአጋንንት ስራት ደግሞ መሆን ምንድን ነው? መንፈሳዊ ነው አይደለ? ጌታ ኢየሱስ ክርስቶስ በመንፈስም እንዲሁም ስጋዊ በሆነ ነገር ላይ ስልጣን እንዳለው ማስተማርም እንደሚችል ሲያስተምርም ደግሞ በስልጣን እንደሆነ በሶስት ነገር ነገረን ማለት ነው። ለሶስቱም ስልጣን አለው። ሲያስተምር በስልጣን ነው። ስጋዊ በሽታዎች ላይ ሲፈውስ በስልጣን ነው። በአጋንንት ላይም እንደዛው፣ በመንፈስ ደግሞ እንደዛው ላሉትም በስልጣን ነው። የማይታየው ሴጣን አጋንንት በጌታ በኢየሱስ ክርስቶስ ድል ሆኗል። የሚታየው በሽታ የሚዳስሰው ቁስል በጌታ ኢየሱስ ክርስቶስ ተፈውሷል። ሁሉንም ነገር እርሱ አራቃልን ማለት ነው፣ ክፉን የሆነውን በሙሉ። ስለዚህ ስትመለከቱ አጋንንት ፈርተው ሊያጠፋን ነው ብለው የተቀመጡት በሙሉ የምርም ሲያጠፋቸው፣ ታማ የነበረችውን በንዳድ የምትሰቃዩዋን ደግሞ የጌታን ማዳን ፈልጋ እንዲሁ የጠየቀችውንና ደግሞ አድናት ብለው ለጠየቁት ደግሞ ጌታ ኢየሱስ ክርስቶስ ደግሞ ምሕረትን፣ የአጋንንቱ እምነት የፍርሃት ወይም ደግሞ ፍርሃቱ ደግሞ ምንድን ነው? ይፈረድብናል ብለው የሚፈረድባቸው ምን ስላደረጉ? ስላጠፉ፣ ፍቅር ስለሌላቸው የሚፈረድባቸው ምንድን ነው? ዝም በል ተብለው ወደ ሲኦል። በንዳድ የተሰቃየችውስ ፍቅርን በመፈለግ መዳንን በመፈለግ እርሱን በመውደድ ያለ ነውና ፈውስን ያገኛሉ ማለት ነው።
ስለዚህ አጋንንት ፍርድን ፈሩ። ያገለግሉት የነበሩት ሐዋርያትና የሚፈስበሱ የነበሩ ደግሞ ምን ሆነ? ጌታ ኢየሱስ ክርስቶስን ወደዱ። ስለዚህ ለወደዱት መድኃኒትን፣ ላልወደዱት ደግሞ እርሱ ራሱ ቀረባቸው። በሽታን አይሰጥም ጌታ አምላካችን። በነገራችን ላይ እርሱ ያልፈለጉትን ይቀራል ማለት ነው። መልካም የሆነ ነገር የቀረበት ደግሞ ይታመማል በራሱ ማለት ነው። ናቹራል ነው። ስለዚህ እስካሁኗ ድረስ የተመለከትነው ክፍል ላይ 4 ነገሮችን አይተናል። አንደኛው እውቀት እና እምነት። የአጋንንት እምነት ምን ያለበት ነው? ፍርሃት ያለበት። ሙሉ ነው አይደለም? ሙሉ አይደለም። የምዕመናንስ ሙሉ እንዳልሆነ ቢታወቅም ነገር ግን ሀምብል በሆነ መንገድ በፍቅር ልክ እንደ ጴጥሮስ እሱ ወደ ድነት ይመራናል። ሁለተኛ አጋንንት ሲለፈልፉ ዝም ማስባልን። ምክንያቱም የአጋንንት ምስክርነት ምን ስለሆነ ሁሌም ቢሆን ችግር ስለሚኖርበት ወይም ደግሞ ተንኮል ስለሚኖርበት እውነት አይናገርም አይደለም፣ ተናግሯል ብሏል። ቅድም አትናቴዎስን ስንመለከት ምስክርነቱ ግን ለተንኮል ስለሆነ እኛ ክርስቲያኖች ምስክርነት የምንቀበለው ከሐዋርያት ከነቢያት ነው እንጂ ከአጋንንት ስላልሆነ። ሶስተኛ አንድ የሚድን ሰው አዳኙን ሊያመሰግን ከኃጢአት ሊርቅ በሕይወቱ ደግሞ ሊመሰክር እንደሚገባ ወዲያው የዳነው ሁሉ ሊያገለግል። በዛም ነው በሴቷ የምትመለከቱት በአማቷ ወዲያውም ልታገለግል ስትነሳ የምንመለከተው ማለት ነው። ጌታ ኢየሱስ ክርስቶስ የኃጢአታችንን ንዳድ ሊያጠፋልን መጥቷል። ስለዚህ እኛ ሪስፖንድ የምናደርገው ምንድን ነው? ከኃጢአት በመራቅና እርሱን በማገልገል። እርሱን የምናገለግለው እንዴት ነው? እርስ በራሳችሁ ተዋደዱ። ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ለእኛ ሕይወቱን አሳልፈው እንደሰጠው ሁሉ እናንተም ለወንድሞቻችሁ እንደዛው አድርጉ ተብለናል። በዛ እናሳያለን ማለት ነው። በሶስተኛ ላይ ያለውን አራተኛው ደግሞ በዋናነት ለመምህራን ነው። ትህትናን፣ ራስን ዝቅ ዝቅ ማድረግን፣ እንደ አጋንንት ያለ እውነት የሚመስል ምስክርና በሚመሰከር ሰዓት ራሳችንን ምን ማድረግ መደበቅ እንዳለብን። ለምን? ራስን ከፍ ከፍ ማድረግ ምን ስለሚያመጣ? ጥፋትን ስለሚያመጣ። ስለዚህ ሁሉን ነገር ስናደርግ መልካም ነገር ስናደርግ በሙሉ ምን ማለት ነው? ዝቅ በማለት ማለት ነው። እምነታችን በፍቅር እንዲሆን፣ እምነታችን ዝቅ ዝቅ በማለት በሚሆን ማለት ነው። ዝቅ ያለን ከፍ እንድንሆን ስለሚረዳ። ስለዚህ በልዩ ልዩ ደዌ ያለን በሙሉ ጌታ ኢየሱስ ክርስቶስ እንዲፈውሰን እንግዲህ ሁላችን ጸሎታችኑ ማለዳም ተነስቶ ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄደ፣ በዚያም ጸለየ ብሎ ይጀምራል። በሌሊት ስለሚደረግ ጸሎት የሚጀምርልን ነው። ዲያቆን ይቀጥልበት። እሺ፣ ይሰማል አይደለ? ጠላዲ ጸሎት ያሰማልን። እግዚአብሔር አምላክ ከዚህ በላይ የምታገለግልበትን ጸጋውን አብዝቶ ይስጥ። ሁላችሁም ጸሎት ያሰማልን ብሉት እንጂ ኮሜንት ላይ መልካም። እሺ፣ ከዚህ በኋላ እንግዲህ ከቁጥር 35 እስከ ፍጻሜ ያለውን which is 45 ድረስ ያለውን በተቻለ መጠን እግዚአብሔር አምላክን መንፈስ ቅዱስን አጋዥ አድርገን እንማራለን። ብዙ ታይም መግቢያው ላይ ብዙ ሰዓት ወስደናል። ቢሆንም ግን እግዚአብሔር በፈቀደልን መጠን እንቀጥላለን። አንዳንድ ቪዲዮ ከፍቼ ማሳያቸው ቦታዎች ይኖራሉ እና ትታገሱኛላችሁ ማለት ነው። እንግዲህ ቁጥር 35 ላይ ነው ጰላዲ ያቆመው። ቁጥር 35 ማርቆስ ምዕራፍ 1 ቁጥር 35 ላይ ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ ይላል። ማለዳ የሚለው ቃል በሁለት ይፈታል። መጽሐፍ ቅዱስ መዝገበ ቃላት ላይ ማለዳ በሁለት ይፈቱታል። አንደኛው early morning, waking up early morning ማለት ጠዋት መነሳት። አንድ ሰው በማለዳ ተነሳው ሲል በጠዋት ተነሳው early morning የሚለውን ሐሳብ ያነሳሉ።
አንደኛው ትርጉም እርሱ ነው እና በዚህ ክፍል ላይ ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ ይላል። በማለዳ ወደ ምድረ በዳ ሄዶ ጸሎትን እንደጸለየ ይነግረናል። ማርቆስ ምዕራፍ 1 ቁጥር 35 ላይ እንዲህ ብሎ ያሰፍራል። ብዙ የቤተክርስቲያን አባቶች ይህንን ሐሳብ በፓትሪስቲክ ኮሜንታሪ ሲያስተምሩ ምን ይላሉ? በተለይ ለአብነት ያህል ቄስ ቴዎድሮስ ማላቲን ብናነሳ he the receiver of prayers ነው የሚለው። ኦኬ ፕሉራል prayer singular he the receiver of prayers prayed to teach us to resort to praying all the time ይላል። ኦኬ ምን እያለን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ጸለየ የሚለውን ሐሳብ ጸሎትን የሚቀበለው በዓለም ዙሪያ ያለውን ጸሎት የሚቀበል አምላክ እሱ ጸለየ ተብሎ ተነገረ ይላል። በተሻለ መጠን ቀስ እያልኩ ነው ማብራራላችሁ፣ በደንብ አድርጋችሁ ሐሳቡን እንድትይዙልኝ እፈልጋለሁ። ጸሎት ተቀባይ የሆነው ጸለየ ተብሎ ተጻፈ። ስለምን ይህ አደረገ ቢሉ እኔና እናንተን ለማስተማር ነው ይላሉ አበው። ኦኬ እኔና እናንተን ለማስተማር ነው። ሁልጊዜ እኔና እናንተ በእግዚአብሔር ፊት ለጸሎት መቆም እንዳለብን ታስታውሳላችሁ አይደለ? በመጽሐፍ ቅዱስ ላይ መዝሙረ ዳዊት 5 ከቁጥር 1 እስከ 3 ብትመለከቱ እንዲህ ይላል። መዝሙረ ዳዊት በማለዳ በፊትህ እቆማለሁ ይላል። ኦኬ በማለዳ early morning እዚህ ክፍል ላይ የሚጠቀሰው ማለዳ የሚለው ቃል early morning early ጠዋት ማለት ነው። ስለዚህ በማለዳ ድምጽ ከሙሉ ላንብብላችሁ፣ ምዕራፍ 5 ከቁጥር 1 ጀምሮ ላንብብላችሁ። አቤቱ ቃሌን አድምጥ፣ ጩኸቴን አስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ምን እላለሁ? እጸልያለሁና። ለዚህ ነው ጸሎት ተቀባይ የሆነው ጌታ ጸሎትን አቀረበን። እግዚአብሔር ጸሎትን የሚቀበል ጸሎታችንን ይቀበል፣ ሁላችንንም ጸሎት ይቀበል። የልመናዬን ቃል አድምጥ፣ ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና ካለ በኋላ በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እጠብቅሃለሁም ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔና እናንተን ጸሎት ሊያስተምር ጸለየ ተብሎ ተጠቀሰ። ጸለየ ተብሎ ማርቆስ ምዕራፍ 1 ላይ ቁጥር 35 ላይ እናያለን። ለዛ ነው በዚህ ሁኔታ የሚገለጠው። እዚህ ክፍል ላይ አንድ ማንሳት የምፈልገውም አንድ ሚስጥር አለ እንድትይዙልኝ የምፈልገው። በነገራችን ላይ ያው እግዚአብሔር ጸሎት ሁሉ የሚደረገው ጸሎትን የሚቀበል ማን ነው? እግዚአብሔር አምላክ ነው። ለዚህ ነው በቤተክርስቲያናችን ምናልባት ከዚህ በኋላ ስርዓተ ቅዳሴ ስታስቀድሱ በተለይ ዲያቆኑ በፍርሃት ለእግዚአብሔር ስገዱ በፍርሃት ለእግዚአብሔር ካለ በኋላ የሚቀርብ ጸሎት አለ፣ ምልጃ አለ፣ ፍትሐት ዘወልድ የሚል አቤቱ ካስታወሳችሁ አቤቱ ጌታችን ኢየሱስ ክርስቶስ ወልድ ዋህድ የእግዚአብሔር አብ ቃል ማህያዊት መድኃኒትን በምትሆን በሕማምህ ከኛ የኃጢአታችን ሁሉ ማሰሪያ ያጠፋ ንጹሐን በሚሆኑ ደቀ መዛሙርት በንጹሐን አገልጋዮች ፊት እፍ ያልህባቸው መንፈስ ቅዱስን ተቀበሉ። ይቅር ላላቸው ኃጢአት ይቅርላቸዋል፣ ይቅር ላላቸው ኃጢአታቸው አይቀርላቸውም እያለ ይሄ የሚቀርብ ጸሎት አለና ይሄ ጸሎት ለማን ይቀርባል? እግዚአብሔር አምላክ ይቀርባል። ጸሎትን ሁሉ የሚቀበል እግዚአብሔር አምላክ እሱ ጸለየ። ስለምን ቢሉ እርሱን እና እናንተን ለማስተማር ጸለየ ይላሉ። እዚሁ ክፍል ላይ የሄደበትን ቦታ ደግሞ እንመልከት። ኦኬ የሄደበትን ቦታ ቁጥር 35 ላይ ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ ይላል። አሁን በቅፍርናሆም በተለይ ከቁጥር 21 ስትመለከቱ ወደ ቅፍርናሆም ገብቶ በሰንበት አስተማረ። ብዙ በተለያዩ የደዌ ህመም የተያዙ ሰዎችን ፈወሰ፣ በአጋንንት የተያዙ ሰዎችን ፈወሰ፣ ድንቅ አደረገ። ስለዚህ የዝናው በይሁዳ አውራጃ እየሰፋ እንዲያውም ቁጥር 28 ላይ ምን ይላል?
ዝናውም ወዲያው በየስፍራው ወደ ገሊላ ዙሪያ ሁሉ ወጣ። ወዲያውም ከምኩራብ ወጥቶ ከያዕቆብ ከዮሐንስ ጋር ወደ ስምዖን ወደ እንድሪያስ ቤት ገባ እያለ ይሄዳል እና ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው ታምራት ድንቅ እየተነገሩ እየተሰሙ ብዙ ሰው እየመጣ እርሱን ለማግኘት መሻትን ገንዘብ በሚያደርግበት ሰዓት ላይ ምን ይላል? ማለዳም ተነስቶ ገና ሌሊት ሳለ ወደ ምድረ በዳ ሄዶ በዚያ ጸለየ ይላል። አሁን ወደ ምድረ በዳ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ልማድ ሲያደርግ እናያለን። በተለይ በሉቃስ ወንጌል ላይ ምዕራፍ 5 ቁጥር 16 ላይ ካያችሁ ነገር ግን እርሱ ወደ ምድረ በዳም ፈቀቅ ብሎ ይጸልይ ነበር ይለናል ሉቃስም። ማርቆስም ሉቃስም ይሄንን ሐሳብ ይገልጻሉ እና ወደ ምድረ በዳ ፈቀቅ ማለቱ ምን ነው የሚናገረው የሚለውን ሐሳብ እናያለን። ስለምን ወደ ምድረ በዳ ሄዶ ጸሎትን ያደርግ ነበረ የሚለውን ሐሳብ እናያለን። ወደ ምድረ በዳ ፈቀቅ ብሎ ጸሎት ያደርግ የነበረው አንደኛ ቀደም እንዳልኳችሁ እኔና እናንተን ጸሎት ለማስተማር የሚለው ሐሳብ እንዳለ ሆኖ ምድረ በዳ ጫጫታው ከጫጫታው ርቆ በዛ ከነበረው ቅፍርናሆም ከነበረው ጌታችን መድኃኒታችን ኢየሱስ ክርስቶስ ያደርግ የነበረው ታምራት እየተነገረ ህዝብ እያወቀ በመጣ ጊዜ ለየት ብሎ ከእግዚአብሔር ጋር እኔና እናንተን ለማስተማር ለየት ብለን ከእግዚአብሔር ጋር ጸሎትን ማድረግ የራሳችን ጊዜ የጸጥታ ጊዜ ከእግዚአብሔር ጋር የምንነጋገርበት ጊዜ ያስፈልገን ዘንድ እንድናቅ ይሄንን እንዳደረገ ሊቃውንቱ ይናገራሉ። በነገራችን ላይ እንዲህ አይነት ልማድ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ አይደለም የሚያደርግ የነበረው ሐዋርያቱም ሲያደርጉ ታያላችሁ። ለምሳሌ በሐዋርያት ሥራ ምዕራፍ 10 ላይ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራው ወጣ ይላል። አያችሁ፣ ጸጥ ወዳለበት ቦታ ለጸሎት ከእግዚአብሔር ጋር ለመነጋገር ራሳቸውን ቅዱሳን ሲለዩ እናያለን። በቤተክርስቲያናችንም ገዳማት ስትሄዱ ብዙ አባቶች ራሳቸውን ከጫጫታው ይሄ ድምፁ ካለበት ቦታ ለይተው ከእግዚአብሔር ጋር የሚነጋገሩበትን ጊዜ ከፍ ባለ ቦታ ላይ ወይም ደግሞ ከከተማ በራቀ ቦታ ላይ በዋሻ በምድረ በዳ ውስጥ ጸሎት ሲያደርጉ እናያለን እና ይህንን የሚያደርጉት ጌታችን መድኃኒታችን ኢየሱስ እሱ አድርጎ ስላሳያቸው ነው። እሱ ምሳሌ ሆኖ አድርጎ አሳይቷቸዋል። ለየት ብለው ብቻቸውን ከእግዚአብሔር ጋር የሚነጋገሩበት ጸሎት የሚያደርጉበት ከዓለም ፈቀቅ የሚሉበት ጊዜ እንደሚያስፈልግ አንድም ደግሞ ከንቱ ውዳሴን መሸሽ ሰዎች በዘመኑ ክርስቶስ እንዲህ ያደረገ ታምራት አደረገ፣ ክፉ መንፈስ የያዛቸው ሰዎች ፈወሳቸው ብሎ ሰው ቁጥር እየጨመረ በመጣ ቁጥር ታምራት ፈላጊ ትምህርቱን ወይም ደግሞ የእግዚአብሔር መንግስት ሰምተው በእርሱ አምነው በእርሱ ወራሽ መሆንን ሳይሆን ታምራቱን ፈልገው ሰው ቁጥር እየበዛ ሲመጣ ከንቱ ውዳሴን ለመሸሽ ሲል ወደ በረሃ እንደሸሸ ይነገራል በቤተክርስቲያናችን። ስለዚህ እነዚህን ሁለት ነጥቦች መያዝ ማወቅ ያስፈልጋል። ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ የሚለው ቁጥር 35 እንዲህ ነው የምንመለከተው። እዚህ ጋር ቅፍርናሆምን ብናያት በተቻለ መጠን አንድ ሁለት ደቂቃ ልውሰድና ቅፍርናሆም በዛ የነበሩት በዘመኑ ነበሩ ተብለው ይታዩ የነበሩ ምኩራብ የጸሎት ስፍራ ነው። አርኪኦሎጂስቶች ምድር ጥናት ተመራማሪዎች ቆፍረው ያወጧቸው በቅፍርናሆም ዙሪያ ያሉ ምኩራቦችን እንመለከታለን ከዚህ በኋላ ወደ ቁጥር 36 37 እያሉን ከመሄዳችን በፊት። እሺ አንድ ቪዲዮ ልክፈት። እሺ እሺ ይታያል አይደል? ይታያል አይደል? በላል ይታያል። እንግዲህ እነዚህ በዘመኑ አሁን በቁፋሮ የተገኙ በቅፍርናሆም የሚገኙ ምኩራቦች ናቸው። እንግዲህ ፍርስራሹን ነው ያየን ያለ ነው። እነዚህ እንግዲህ የምታዩዋቸው ምኩራቦች ናቸው። ምኩራብ የአይሁዳውያን የጸሎት ስፍራቸው ነው። እነዚህ እንግዲህ በዘመኑ ይሄ እንግዲህ ቅፍርናሆም ነው። አሁን ላይ እንዲህ ባለ ሁኔታ
አውጥተው እንድንመለከት አድርገውናል አርኪኦሎጂስቶች። እነዚህ ምኩራቦች ናቸው፣ ፍርስራሾቻቸው ነው። ይሄ በርድስ አይ ቪው የሚባል ከላይ ሆነን እንዲህ በቀላሉ ማየት እንችላለን። ይሄንን ይመስላል። እነዚህ ፍርስራሾች ናቸው። እንግዲህ በዚህ ውስጥ እነዚህ ውስጥ በተለያዩ ዘመናት የተገኙ ምኩራቦች ናቸው። በተለይ ይሄኛው በአንደኛ መቶ ክፍለ ዘመን የተገኘ ምኩራብ ነው። እንግዲህ ከነዚህ ውስጥ ማን ያውቃል? አሁን እያጠናን ያለነው ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ አስተማር የሚለውን ኮንሴፕት በእነዚህ አንዱ ምኩራብ ውስጥ ሆኖ አስተምሮ ሊሆን ይችላል እና ያው በዘመኑ የነበረውን ምኩራብ ምን ይመስላል የሚለውን ሐሳብ እንድትመለከቱ ነው። ወደ ትምህርታችን እንመለስ። እሺ፣ ስለዚህ ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ ይላል። ቁጥር 36 ላይ ስምዖንም ከእርሱ ጋር የነበሩትም ገስግሰው ተከተሉት፣ ባገኙትም ጊዜ ሁሉ ይፈልጉሃል አሉት። እርሱም በዚያ ደግሞ ልሰብክ ወደ ሌላ ስፍራ በቅርብ ወዳሉ መንደሮች እንሂድ፣ ስለዚህ ወጥቻለሁና አላቸው ይላል። እሺ፣ ከቁጥር 36 ልጀምር። ስምዖን የተባለ ያው ጴጥሮስ ነው። ወደኋላ መመለስ አያስፈልግም። ምን ማለት ነው ስምዖን የሚለውን አይተናል። ጴጥሮስ የሚለው ሐሳብ ከምን አኳያ ይነገራል የሚለውን አይተናል። ስምዖን ከእርሱም ጋር የነበሩት ይላል። እንግዲህ ከእርሱም ጋር የነበሩት ሲል ደቀ መዛሙርቱን እየተናገረ ነው ያለው። እነማን ናቸው ቢሉ በአብዛኛው ሊቃውንት ዘንድ ስምዖንን ያነሳሉ። ያው ከስምዖን ጋር ስምዖን ጴጥሮስ፣ ከዛ በኋላ እንድሪያስ፣ ያዕቆብ፣ ዮሐንስ ይሆናሉ ተብሎ ይነገራል። ስምዖንም ከእርሱ ጋር የነበሩትም ገስግሰው ተከተሉት። ኦኬ፣ ባገኙትም ጊዜ ሁሉ ይፈልጉሃል አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ቁጥር 35 ላይ እንዳየን ማለዳ ተነስቶ እሱ ወደ ምድረ በዳ ሄዶ ጸሎት እንዳቀረበ አይተናል። ግን ስምዖን በአብዛኛው ሊቃውንት ዘንድ እንደሚነገረው እንድሪያስ፣ ያዕቆብ፣ ዮሐንስ ከእርሱ ጋር የነበሩት የተባሉ ደቀ መዛሙርት ገስግሰው አገኙት። ከዛ ባገኙትም ጊዜ ሁሉ ይፈልጉሃል አሉት። እርሱም በዚያ ደግሞ ልሰብክ ወደ ሌላ ስፍራ በቅርቡ ወዳሉ መንደሮች እንሂድ፣ ስለዚህ ወጥቻለሁና አላቸው። ለምንድን ነው እንደዚህ ያሉት? ኦኬ፣ በቅፍርናሆም ሰው እንደሚፈልገው እንግዲህ ዝናው የተሰማ በመጣ ጊዜ ብዙ ሰው ታምር ፍለጋ በሱም በተለያዩ ደዌዎች ያሉ በተለያዩ መናፍስት የተያዙ ሰዎች ወደ ቅፍርናሆም እንደመጡ ነው የምናገኘው። አሁን የእርሱ ደቀ መዛሙርት የሆኑት እነ ስምዖን፣ እንድሪያስ፣ ያዕቆብ፣ ዮሐንስ ሰው ይፈልጋል። እርሱ ግን ከቅፍርናሆም ወጥቶ ነሴንስ ወደ ምድረ በዳ ከሰው ርቆ ጸሎት ያደርግ ነበርና ሰው መጥተው ሰው ይፈልጋል የሚል ጥያቄን አቀረቡለት። ግን እሱ ምን አላቸው? እርሱም በዚያን ደግሞ ልሰብክ ወደ ሌላ ስፍራ በቅርቡ ወዳሉ መንደሮች እንሂድ፣ ስለዚህ ወጥቻለሁና አላቸው። ምን ማለት ነው? ይህንን በተሌ he refused to confine his work to a single town in order to shine the rays of his love everywhere ይላል ቄስ ቴዎድሮስ ማላቲ። ኢትዮጵያውያን ሊቃውንትም እዚሁ አንድምታ ትርጓሜያችን ላይ ስለምን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ያለ የሚለውን ሲናገሩ ስለዚህ ነገር ሰው ሆኛለሁና፣ ስለምን ነገር ሰው ሆኛለሁና አለ። የመጣሁት ቅፍርናሆም ላሉት ብቻ አይደለም፣ ወይም የመጣሁት ለአንድ ቦታ ላሉት ሰዎች ብቻ አይደለም። የመጣው ጌታችን ወንጌልን ሊሰብክ እኔና እናንተ በእርሱ አምነን የመንግስት ወራሾች እንድንሆን ነው። ስለዚህ ከቅፍርናሆም የመውጣቱ ጊዜ የተገባ ነው፣ ጊዜው ደርሷል። በሌላ ቦታ ደግሞ ሄደው የወንጌልን እውነት ሊሰብክ ሊገልጥ ያስፈልጋልና ስለዚህ ነገር ሰው ሆኛለሁና ይላሉ ሊቃውንቱ። እና ግብፃውያን መተርጉማን he refused to confine his work to a single town በአንዲት ቦታ ላይ ብቻ መወሰንን አልፈለገም፣ አልወደደም። ምክንያቱም የእግዚአብሔር ቃል የእግዚአብሔር የወንጌል እውነት በአንድ ቦታ ብቻ ለሚኖሩ ሰዎች የተነገረ አይደለም። በነገራችን ላይ ይሄንን በብዙ በሚስጥር አባቶች ይፈቱታል። ለምሳሌ በሐዋርያት ሥራ ምዕራፍ 1 ላይ እንመልከት። ሐዋርያት ሥራ ምዕራፍ 1 እንዴት አገሱኝ ቁጥር 8 ላይ እንሄዳለን። የወንጌል እውነት ምንድነው? ለእስራኤላውያን ብቻ ነው ወይ ይሄ ምስራች ሊነገር የተገባው የሚለውን
ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ስትመለከቱ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ይሄንን የተናገረው ለደቀ መዛሙርቱ ነው፣ ለሐዋርያት ነው። ምንድን ነው ያላቸው? እሱ ከቅፍርናሆም ወጥቶ በቅፍርናሆም ብቻ መያዝን ገንዘብ እንዳላደረገ እነርሱም ደግሞ ከእስራኤል ወጥተው በዓለም ዙሪያ ሄደው ወንጌልን ይሰብኩ ዘንድ በምሳሌ ሲያሳያቸው ነው ይላሉ አበው። ኦኬ በደንብ እንድትረዱልኝ ፈልጋለሁ። የእግዚአብሔር ቃል የወንጌሉ የምስራች የተነገረው ለእስራኤላውያን ብቻ አይደለም፣ ሊደርስ ያስፈልጋል። ኦኬ ይሄ የምስራች ሮማውያን ጆሮ ሊደርስ ያስፈልጋል። ይሄ የምስራች ግሪካውያን ጆሮ ሊደርስ ያስፈልጋል። ኦኬ ይሄ የምስራች በታናሿ እስያ ኤዥያ ማይነር ፕሬዘንት ተርኪ ላሉ ሊደርስ ያስፈልጋል። ስለዚህ ይህንን ሲያጠቅስ ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ላይ ከቅፍርናሆም ወጣ እና እነ ስምዖን ጴጥሮስ፣ እንድርያስ፣ ያዕቆብ፣ ዮሐንስ ባገኙት ጊዜ ሁሉ ይፈልገዋል አሉት። ኦኬ ተመልሶ ታምራቱን ያደርግ ዘንድ በቅፍርናሆም ግን እርሱ ምን አላቸው? እርሱም በዚያ ደግሞ ልሰብክ ሌላ ስፍራ በቅርብ ወዳለው መንደሮች እንሂድ ስለዚህ ወጥቻለሁና አላቸው ይላል። ስለዚህ በአንድ ቦታ መያዝን መሻት እንዳላደረገ አንድም ደግሞ የእግዚአብሔር የወንጌሉ በምሳሌ የእግዚአብሔር የወንጌሉ ሚስጥር በእስራኤላውያን ብቻ ሳይሆን ከእስራኤል ደግሞ ወጥቶ በአሕዛብ መንደርም መናገር ምሳሌ አድርገው ይሄንን አበው ያመሳጥሩታል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ እዚህ ክፍል ላይ የሉቃስ ምዕራፍ 4ን ብናይ ደስ ይለኛል። ይሄን ሐሳብ በደንብ እያብራራን እንድንሄድ ማለት ነው። ሉቃስ 4 ምዕራፍ 4 ቁጥር 43 ላይ ስትመጡ እንዲላል ይሄንንም ከቁጥር 42 ጀምሬ ላንበበው። በጸባም ጊዜ ወጥቶ ወደ ምድረ በዳ ሄደ፣ ህዝቡ የሚፈልጉት ነበር። ወደ እርሱም መጡ፣ ከእነርሱም ተለይቶ እንዳይሄድ ሊከለክሉት ወደዱ። እርሱ ግን ስለዚህ ተልኬአለሁና ለሌሎች ከተማዎች ደግሞ የእግዚአብሔር መንግስት ወንጌል እሰብክ ዘንድ ይገባኛል አላቸው። በገሊላም ምኩራቦች ይሰብክ ነበር ይላል። ኦኬ በገሊላም ምኩራቦች ይሰብክ ነበር። ለምን? የእግዚአብሔር መንግስት ወንጌል ለሌሎችም ይገባልና። ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ሊሰብክ ያዘኑትን ሊያጽናና ኦኬ ነው የመጣውና ይሄንን ገንዘብ ማድረግ እንደሚገባው ይገልጻል። የኢሳይያስ ትንቢት ኢሳይያስ 61 ላይ ከቁጥር 1 እስከ 3 የኢሳይያስ ቃል በማን ነው ፍጻሜውን ያገኘው? በኢየሱስ ክርስቶስ ነው። ኢሳይያስ በትንቢተ ኢሳይያስ በትንቢት መነጽር ጌታችን መድኃኒታችን ኢየሱስ ክርስቶስን ተመልክቶ ምንድነው ያለው? ምዕራፍ 61 ላይ ስትመጡ ከቁጥር 1 ጀምሮ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል ይላል። የተወደደችውም የእግዚአብሔር ዓመት አምላካችን የሚቀበል ቀን እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲበሉ ለጽዮን አልቃሾች አደርግላቸው ዘንድ፣ በአመድ ፋንታ አክሊልን በለቅሶም ፋንታ የደስታ ዘይትን በሐዘንም መንፈስ ፋንታ የምስጋና መጎናጸፊያ ሰጣቸው ዘንድ ልኮኛል ይላል። ኢሳይያስ 61 ቁጥር 1 እስከ 3 የተነገረው ለኢየሱስ ክርስቶስ ነው። ይሄንን ደግሞ የት ነው የምናገኘው? እንደው ዝም ብለን ነው ብቻ ሳይሆን ራሱ መጽሐፍ ቅዱስ ይሄንን እውነት ይነግረናል። ሉቃስ 4 ላይ ስትመጡ ማለት ነው። የሉቃስ ወንጌል ምዕራፍ 4 ቁጥር 18 ጀምራችሁ ስትመለከቱ እንዲህ ይላል። የነብዩንም 18-19 የነብዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠሩትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈውን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኩራብ የነበሩት ሁሉ ትኩር ብለው ይመለከቱት ነበረ። ኦኬ እርሱም ዛሬ ይህን መጽሐፍ በጆሮአችሁ ተፈጸመ ይላቸው ነበረ። አያችሁ፣ እርሱም ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዛሬ ይህ መጽሐፍ የተነበበው የኢሳይያስ ትንቢት በጆሮአችሁ የሰማችሁት ዛሬ ተፈጸመ። ለምን ተፈጸመ ማለት? ጌታችን መድኃኒታችን ኢየሱስ ክርስቶስ የዚህ ትንቢት ፍጻሜው እርሱ ነውና። ኦኬ ይሄንን እንድናቅ ያስፈልጋል። የወንጌል እውነት ይሄ ነው። ለአንድ ቦታ ሳይሆን ዓለም ዙሪያ ወንጌል ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ተኪዶ ሊሰበክ የተገባው ነውና በሚስጥር
ከምኩራብ ወጥቶ ወደ ሌላ ሰፈር ሊሄድን ወደደ። ይሄንን በዚህ መልኩ ነው የምንረዳው። ግልጽ ነው። ወደ ቁጥር 39 ከመሄዴ በፊት በደንብ እየሰማ ግልጽ ነው። እስቲ አንድ ቁጥር ጻፉ ግልጽ ከሆነ። ግልጽ ነው አላችሁ? ግን እስቲ አላችሁ ቼክ ላድርግ። እሺ አንድ ቁጥር የጻፋችሁ ነው። በደንብ የተማራችሁ ነው። በጣም ግሩም። አንዳንዴ ቆም እያልን ቼክ ማድረግ ያስፈልጋል። ከመስኮት የወደቀም ሰው ካለ ሄዶ ዘሎ ለማቀፍ እንደ ጳውሎስ። እሺ ምን ቀጥል? 39 ላይ ቁጥር 39 ላይ እሺ መልካም። እሺ 39 በምኩራባቸውም እየሰበከ አጋንንትንም እያወጣ ወደ ገሊላ ሁሉ መጣ ይላል። አያችኋል? በምኩራባቸውም እየሰበከ፣ ምኩራብ የጸሎት ስፍራ ነው ብያችኋለሁ። እየሰበከ እያስተማረ አጋንንትንም ክፉ መንፈስ ያለባቸውን አጋንንትንም እያወጣ ወደ ገሊላ ሁሉ መጣ። ማርቆስ በደንብ አድርጋችሁ ማወቅ ያለባችሁ ማርቆስ ጌታችን መድኃኒታችን ኢየሱስ ክርስቶስ መግቢያው ላይ ስንማር ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ብቻ ለመግለጥ አይደለም ይሄንን የወንጌል ክፍል የጻፈው። በደንብ አድርጋችሁ ስሙ። ቅዱስ ማርቆስ የጌታችን የመድኃኒታችን ኢየሱስ ክርስቶስንም ብልጫ ለማሳየት ለሮማውያን ገንዘብ ማድረግ ፈልጓልና ድንቅ ማድረጉን መዝግቦልናል። ታምራት ማድረጉን መዝግቦልናል። በቃል ብቻ ሳይሆን በኃይል መገለጡን ነግሮናል። ባለስልጣን መሆኑን ነግሮናል። ይሄንን ነው ሲያጠቅስ በምኩራብ እየሰበከ ብቻ ብሎ አይደለም የተወው። መስበክ ብቻ አይደለም፣ ማስተማር ብቻ አይደለም፣ ደግሞ በስልጣኑ አጋንንትን እያወጣ ወደ ገሊላ ሁሉ መጣ ብሎ ይጽፋል። እሱ አጋንንት የሚታዘዙለት ባለስልጣን ኃያል እንደሆነ ማሳወቅን ይፈልጋል። ሐዋርያት አጋንንትን ቢያስወጡ በማን ኃይል ነው? በእግዚአብሔር ኃይል ነው። ኦኬ እሱ እግዚአብሔር አምላክ በሰጣቸው ኃይል። ጌታችን መድኃኒታችን ኢየሱስ ክርስቶስን አጋንንትን እያስወጣ ሲል በራሱ ፈቃድ፣ በራሱ የእርሱ ፈቃድ፣ የአባቱ ፈቃድ፣ የመንፈስ ቅዱስ ፈቃድ አንድ ነው። በስልጣኑ አጋንንትን ድል እያደረገ አጋንንትን እያስወጣ እንመለከታለን። ሐዋርያው ቅዱስ ጳውሎስ በነገራችን ላይ በተሰሎንቄ መልእክቱ ላይም ይህንን ሐሳብ ይገልጥልናል፣ እንመለከታለን። አንደኛ ተሰሎንቄ ምዕራፍ 2 እንዲህ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 እንዲህ ይላል፣ ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣንምና በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ሐዋርያው ቅዱስ ጳውሎስ ምን እያለ ነው? ተሰሎንቄ ምዕመናን ክርስቲያኖች ወንጌላችን በእናንተ በነበርንበት ሰዓት ወንጌልን ይዘን ስንመጣ የምስራቹን ስንሰብክላችሁ በኃይልና በመንፈስ ቅዱስ በብዙ መረዳትን በእግዚአብሔር ኃይል ማለት ድንቅን እያደረግን ታምራትን እያደረግን ወንጌልን ሰብከን ብቻ አይደለም፣ ከዛ ጋር ግን የታመሙትን እየፈወስን በክፉ አጋንንት የተያዙትን በእግዚአብሔር እርዳታ እያላቀቅን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣንም ይላል። በቃል ብቻ ወደ እናንተ አልመጣንም ሲሉ ይላሉ አበው በትርጓሜ ላይ በመስበክ ብቻ ወደ እናንተ አልመጣንም። ይሄ መንፈስ ቅዱስ ስራም ተገልጦ በኃይል መምጣታቸውን ይገልጻል። ጌታችን መድኃኒታችን ኢየሱስ ክርስቶስን በምዕራፍ 1 ቁጥር 39 ላይ በምኩራባቸውም እየሰበከ አጋንንትንም እያወጣ ወደ ገሊላ ሁሉ መጣ ይላል። ወደ ገሊላ ሁሉ መጣ። አሁን ቁጥር 40 ላይ ለምጻምም ወደ እርሱ መጥቶ ተንበረከከና ብትወድስ ልታነጻኝ ትችላለህን ብሎ ለመነው። ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። በተናገረም ጊዜ ለምጹ ወዲያው ለቀቀውና ነጻ ይላል። ቁጥር 40 41 42 ድረስ ያለውን ያየ ነው። እሺ ስለ ለምጽ በሽታ አንዳንድ ነጥቦች እናነሳለን። አሁን በተለይ ይሄ ለምጽ ይሄ የቆዳ በሽታ ነው። ግን ከዚህ ጋር ተያይዞ በለምጽ የተያዘን ሰው በተለይ በአይሁዳውያን ዘንድ እንደ ኃጢአተኛ ይቆጠራል። ከከተማው ወጥቶ ይገለል ዘንድ ይነገራል። ይሄንን በተለይ በኦሪት
ሌዋውያን ላይ ምዕራፍ 13 ጀምሮ እንመለከታለን። ኦሪት ዘሌዋውያን አንዴ በለምጽ የተያዘን ሰው እንዴት ነው እስራኤላውያን ትሪት የሚያደርጉት የሚለውን ሐሳብ እንመልከትና ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ትኩር ብሎ ተመለከተው የሚሉትን ነጥቦች አንዳንድ ነጥቦችን እናነሳለን። ኦሪት ዘሌዋውያን ምዕራፍ 13 ቁጥር 45 እና 46 ላይ እንዲላል ለምጻም ከቁጥር 44 ጀምሬ ላንብብላችሁ። ለምጻም ሰው ነው፣ እርኩስ ነው። ካህኑ በእርግጥ እርኩስ ነህ ይለዋል፣ ደዌው በራሱ ነው። የለምጽ ደዌ ያለበት ሰው ልብሱ የተቀደደ ይሁን። የምን ደዌ? የለምጽ ደዌ ያለበት ሰው ምኑ የተቀደደ ይሁን? ልብሱ የተቀደደ ይሁን። ራሱም የተገለጠ ይሁን፣ ከንፈሩም ይሸፍን። እርኩስ ነኝ ይበል። ደዌው ባለበት ዘመን ሁሉ እርኩስ ይሆናል። እርሱ እርኩስ ነው፣ ብቻውን ይቀመጣል፣ መኖሪያውም ከሰፈር በውጪ ይሆናል ይላል እና በለምጽ የተመቱ ሰዎች አንደኛ ይሄ የቆዳው በሽታ በጣም ሽታ አለው፣ ሰዎች ያገሏቸዋል። በኃጢአት ብቻ አይደለም፣ ኦኬ እሱ ኃጢአተኛ ነው ተብሎ ብቻ አይደለም የሚታሰበው፣ ወይም እርኩስ ነኝ እያለ በበደሉ ምክንያት ነው እንዲህ የደረሰበት ተብሎ ብቻ አይደለም የሚታሰበው። ኢቭን በሽታው ተላላፊ በሽታም ነው እና በጣም ካህናቱ ራሱ አይቀርቡም ነበር። ሰው እንደዚህ አይነት በዚህ በለምጽ በሽታ የተያዘ ሰው ከከተማ ወጥቶ ነበረ ከዛ ከለምጹ በሽታ እስኪፈወስ ድረስ የሚቀመጠው እና በሽታው እጅጉን አስከፊ ነው። ኦኬ ሳይኮሎጂካሊ ራሱ በጣም ጉዳት ያመጣል። ሳይኮሎጂካሊ ራሱ እኔ እርኩስ ነኝ ወይም እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ ከሰው ከቤተሰብ ተገለው ነው እንደዚህ አይነት ሰዎች የሚኖሩት ከዛ በሽታ እስኪ ለዩ ድረስ። በእርግጥ በመጽሐፍ ቅዱስ ላይ ሁሉንም ጠቅልለን መናገር አንችልም፣ ግን በለምጽ የተያዙ ሰዎች ናቹራሊ በበሽታ የሚያዙ አሉ። ግን ደግሞ እግዚአብሔር ደግሞ ሲቀጣም ደግሞ እናያለን። ለአብነት ያህል ሁለት እንመልከት። ለአብነት ያህል ሁለት ነጥብ ብንመለከት ደስ ይለኛል። አንደኛው የሙሴን እህት ማርያም ነው። ኢትዮጵያዊቱን በማግባቱ ምክንያት በማግሮምረሟ እግዚአብሔር በምን መቷታል? በለምጽ። ኦኬ ከዛ ደግሞ ኦዚያንን ነው ያልተፈቀደለትን ገንዘብ ማድረግ ስለፈለገ እግዚአብሔር በለምጽ እንደመታው መጽሐፍ ቅዱስ ይነግረናል። ኦሪት ዘሁልቁ አንዴ ኦሪት ዘሁልቁ ላይ ስትመጡ ከቁጥር 12 ከቁጥር 10 ጀምሬ ምዕራፍ 12 ከቁጥር 10 ጀምሬ ላንብብላችሁ። እሺ ሙሉን ሐሳብ ግን እናንተ በራሳችሁ ጊዜ ስትሆኑ ኦሪት ዘሁልቁን አንብቡት። ቁጥር 12 ምዕራፍ 12 ቁጥር 1 ላይ ሙሴም ኢትዮጵያዊቱን አግብቷልና ባገባት በኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ ይላል። ከዛ ቁጥር 10 ላይ ስትመጡ ደመናውም ከድንኳኑ ተነሳ፣ እነሆም ማርያም ለምጻም ሆነች፣ እንደ አመዳይም ነጭ ሆነች። አሮንም ማርያምን ተመለከተ፣ እነሆም ለምጻም ሆና ነበር። አሮንም ሙሴን ጌታ ሆይ ስንፍናን አድርገናልና በድለንማልና እባክህ ኃጢአትን አታርግብን። ከእናቱ ሆድ በወጣ ጊዜ ግማሹ ስጋው ተበልቶ እንደሞተ እርሷ አትሁን። ሙሴም ወደ እግዚአብሔር እየጮኸ አቤቱ እባክህ አጽናት አለው። እግዚአብሔርም ሙሴን አባቷ ምራቁን በፊቷ ቢተፋባት እንኳን 7 ቀን ታፈር ዘንድ ይገባት ነበር። 7 ቀን ከሰፈር ውጪ ተዘግታ ትቀመጥ፣ በዚያ በኋላ ትመለስ አለው እያለ ይጠቅሳል። ብቻ ግን በኃጢአትም ሲመላለሱ በዘመነ ብሉይ እግዚአብሔር በለምጽ ሲመታ እንመለከታለን። የኃጢአቱን አስከፊነት ነው የምንመለከተው በዚሁ። ሌላው ደግሞ መጽሐፈ ዜና መዋዕል ካልዕ ምዕራፍ 26 ላይ ነው የምናገኘው የኦዚያን ታሪክ። እሱንም ከፍተን ብናነብ ደስ ይለኛል። መጽሐፈ ዜና መዋዕል ካልዕ ሁለተኛ ማለት ነው ምዕራፍ 26 ላይ ታሪኩን ታገኙታላችሁ። እንዲህ ይላል ከቁጥር 18 ጀምሬ ላንብበው ሰፊ ስለሆነ። ንጉሱንም ኦዚያንን እየተቃወሙ ኦዚያን ሆይ ዕጣን ማጠን የተቀደሱት የአሮን ልጆች የካህናቱ ሹመት ነው እንጂ ለእግዚአብሔር ታጥን ዘንድ ላንተ አይገባህም፣ በድለሃልና ከመቅደሱ ውጣ፣ ከአምላክህም ከእግዚአብሔር ዘንድ ክብር አይሆንልህም አሉት ይላል። ኦዚያንም ተቆጣ፣ የሚያጥንበትን ጥና በእጁ ነበረ። ካህናቱም በተቆጣ ጊዜ በካህናቱ ፊት በእግዚአብሔር ቤት ውስጥ በዕጣኑ መሰዊያ አጠገብ ሳለ በግንባሩ ላይ ለምጽ ታየ ይላል።
አይቻል በግንባሩ ላይ ለምጽ ታየ። ስለዚህ ይሄ ስለ ለምጽ ስንመለከት በሁለት ከፍለን ማየት ያስፈልጋል። ኦኬ አንዳንድ ጊዜ ሰዎች በዘመነ ብሉይ በኃጢአት ሲወድቁ ይቀጣሉ። በለምጽ ሲቀጡ መጽሐፍ ቅዱስ ላይ ተጽፎ እናነባለን። አንዳንድ ደግሞ በቆዳ በሽታ የሚያዙ ሰዎች አሉ። በዛ በሽታ ሲሰቃዩ እናያለን። ወደ ማርቆስ ላይም ስለዚህ ለምጻሙም ወደ እርሱ መጥቶ ተንበረከከና ብትወድስ ልታነጻኝ ትችላለህ ብሎ ለመነው ይላል። እዚህ ጋር አንድ ሁለት ነጥቦች እንመልከት። ከዚህ ለምጻም ብዙ በለምጽ በሽታ በተያዘው ሰው ላይ በዛ ላይ እግዚአብሔር አምላክ እኔና እናንተን ሊያስተምረን የሚፈልገው ብዙ ነገር አለ። በተቻለ መጠን ቶሎ ቶሎ እያልኩ በነጥብ እንሄዳለን። አስተውሉ። ለምጻሙም ወደ እርሱ መጥቶ ተንበረከከና ምንድነው ብሎ የጠየቀው? ተንበረከከና የሚለው ሰገደ አለ ማለደ ብለው አንድ ተርጓሚያችን ይፈታዋል። ማለደ ለመነው የሚለመን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ኦኬ ሰገደ፣ ተንበረከከ፣ ማለደ፣ ለመነ ተብሎ ይፈታል። እና የለመነው ምህረትን ነው የለመነው። ኦኬ የለመነው ምህረትን ነው። አበው በትርጉም ይሄንን ለምጻም በእኔና በእናንተ ይመስሉታል። የሰው ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ኦኬ ለማዳን ከሰማይ ሰማያት ወረደ፣ ከእናታችን ቅድስት ድንግል ማርያም ተወለደ። በቀራንዮ ላይ በመስቀል ላይ እሱ ምን ሆነን? ቤዛ ሆነን። ስለዚህ ለምጻሙ ወደ እርሱ መጥቶ ተንበረከከና በለምጽ የተያዘ በኃጢአት የተያዘን በኃጢአት እስራት ውስጥ ያለን አዳምን ማን ነው ያዳነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ለምጻሙም ወደ እርሱ መጥቶ ተንበረከከና ብትወድስ ልታነጻኝ ትችላለህን ብሎ ለመነው ይላል። ኦኬ ማለደው ጸሎት ነው የሚያቀርበው። ብትወድስ ልታነጻኝ ትችላለህ ብሎ ለመነው። አሁን ብትወድስ ልታነጻኝ ትችላለህ ብሎ ለመነው ነው ያለው። ፍቃድ ነው የጠየቀው። አሁን ብዙ የቤተክርስቲያን አባቶች በተለይ ዮሐንስ አፈወርቅን ባነሳ ደስ ይለኛል። ቅዱስ ዮሐንስ አፈወርቅ ይሄንን ክፍል በተረጎመበት ላይ ይላል he did not say make me clean ይላል። አንጻኝ አይደለም ያለው ይላል ሲጀምር he did not say which is ለምጻሙ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀርቦ ምንድነው ያለው? አንጻኝ አይደለም ያለው፣ ልታነጻኝ ትወዳለህን ብሎ ነው። ልታነጻኝ ትችላለህ ብሎ ለምነው። ስለዚህ he did not say make me clean but left everything in his hand and left his cure according to his will in his testimony of his authority ይላል። ኦኬ አድነኝ አንጻኝ ብሎ ሳይሆን ልታነጻኝ ትችላለህን ብሎ ፈቃድ ነው የጠየቀው። አያችሁ አይደለ? ትእዛዝ ሳይሆን ፈቃድ ነው። ትህትናውን እንማርበታለን ከዚህ ሰው። ኦኬ በዚህ በለምጽ የተያዘ ሰው ምን ያህል ትህትና ገንዘቡ እንዳደረገ እናያለን። ኦኬ ፍቃድህ ቢሆን ልታነጻኝ ትወዳለህን? ፍቃድህ ቢሆን ልታነጻኝ ትችላለህን ብሎ ሲጠይቅ እናያለን። ለምን? ሚስጥሩን አሁን ልንገራችሁ። ይሄ ለምጻም ሰው የጌታችን የመድኃኒታችን ኢየሱስ ክርስቶስን ስልጣኑን ገለጠው ይላሉ አበው። ምን ማለት ነው? እሱ በፈቃዱ አዳኝ እንደሆነ፣ እርሱ በፈቃዱ የሚያነጻ እንደሆነ። እርሱ ማለት ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። እርሱ በፈቃዱ በነገራችን ላይ በቀራንዮ ላይ በመስቀል ላይ የተሰቀለው ማን ነው? ኢየሱስ ክርስቶስ ነው። ይሄን በደንብ እዚህ ጋር ስሙ ፕሊዝ። ኢየሱስ ክርስቶስ ነው። እኔና እናንተን ግን ዓለምን የማዳን ፈቃድ የማን ነው? ፈቃድ የማን ነው? አሁን ለምሳሌ ብዙ ሰዎች ያው መጽሐፍትን ካለመረዳት ተረጋግቶ ካለማጥናት እንዲያው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ይላል ያው ሚስጥረ ሥላሴን ሰዎች ካለመረዳት ያው ሲስቱ ብዙ ነገር እናያለን። አሁን በተለይ ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። አሁን ዓለምን የማዳን መሻት መውደድ የእግዚአብሔር አብ ብቻ ነው እንላለን? አንልም። ኦኬ ፈጽሞ አንልም። ዓለምን የማዳን መሻት ኦኬ የሰውን ልጅ አዳምን የማዳን መሻት የእግዚአብሔር አብ ብቻ አይደለም፣ የእግዚአብሔር ወልድ ብቻ አይደለም፣ የእግዚአብሔር መንፈስ ቅዱስም ነው። የአብ ፈቃድ ነው፣ የወልድ ፈቃድ ነው፣ የመንፈስ ቅዱስ ፈቃድ ነው። መስቀል ላይ ግን ቤዛ የሆነው ማን ነው? ኢየሱስ ክርስቶስ ነው። ይሄን የቤተክርስቲያን ትምህርት በደንብ በጥንቃቄ ማወቅ መረዳት ያስፈልጋል። ይሄንን ነው ከዚህ ክፍል ላይ የምንማረው። ማርቆስ 1:40 ላይ ብትወድስ ልታነጻኝ ትችላለህን ብሎ በአዳም የተመሰለው ያ ለምጻሙ ሰው በኃጢአት
ለምጽ በኃጢአት ይመሰላልና በኃጢአት የወደቀው ሰው ብትወድስ ልታነጻኝ ትችላለህን ብሎ ለመነው። ኢየሱስ ክርስቶስም ፈቃዱ ነው የሰው ልጅ የማዳን ፈቃዱ የእርሱም ነው። ኦኬ እግዚአብሔር አብ ላከኝ ብሎ ሲናገር እንዲያው ከእግዚአብሔር አብ ፈቃድ ለይተን ልንመለከተው አይገባም። የአብ የወልድ የመንፈስ ቅዱስ ፈቃድ አንድ ነው። የአብ ፈቃድ የወልድ ፈቃድ ነው፣ የወልድ ፈቃድ የመንፈስ ቅዱስ ፈቃድ ነው። ኦኬ ስለዚህ ብትወድስ ልታነጻኝ ትችላለህን ብሎ ለመነው። ይሄ ምን ያህል ትሁት መሆኑን እንመለከታለን። እኛ ምንድነው ጸሎት ስናደርግ አድርግልን ነው የምንለው? አንዳንድ ጊዜ እኮ ጸሎታችንን ራሱ ማስተካከል መቻል አለብን በስልጣን በፈቃድ። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንጸልይ በፈቃድ እኔ የፈቀድኩት ሲያ አንተ የፈቀድከው ለኔ ወይም እኔ ማስበው ለኔ መልካም ሆኖ ከተመለከትከው የሚጠቅመኝ ከሆነ አንተ ፈጽምልኝ። ምክንያቱም ስልጣኑን ልንሰጠው ያስፈልጋል። ኦኬ ስልጣኑን ልንገልጥ ግሎሪፋይ ልናደርገው ያስፈልጋል። የማንም ስልጣን የክርስቶስን ስልጣን እሱ ሁሉን አዋቂ መሆኑን ልናቅና ልናስረዳ እኛም ልንረዳ ያስፈልጋል። ስለዚህ ስልጣኑን ገለጠው፣ ባለስልጣን መሆኑን ገለጠው። ኦኬ ማ ይሄ ለምጻሙ ሰው። እሺ ቁጥር 41 ላይ እንመልከት። ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወዳለሁ ነጻ አለው ይላል። አሁን ወዲያው አይደለም ሄዶ ያነጻው፣ ወይም ደግሞ አዘነለት የሚል ቃል ተጽፏል። ኦኬ አዘነለት፣ ፍቅርን ሰጠው። ኦኬ ምክንያቱም ይሄ ሰው የተጎዳ ሰው ነው። በብዙ ጊዜ ከሰው ተለይቷል በበሽታው ምክንያት። በሽታው ለሰው ወደ ሰው የሚያስቀርብ አይደለም። በአይሁድ ስርዓት መሰረት ከከተማ ወጥቶ ብቻውን መለየት ግድ ይለዋል። ስለዚህ ኢየሱስ አዘነለት ይላል። መጀመሪያ በፍቅር ነው የተመለከተው። ለምን? ውስጡን ሲያክመው ታያላችሁ። በነገራችን ላይ እዚህ ክፍል ላይ ይሄንን ክፍል ስትሰሙ ወዲያው በውስጣችሁ ሐዋርያት ሥራ ምዕራፍ 3 ጋር መሄድ መቻል አለባችሁ። የምሬን ነው። ሐዋርያት ሥራ ምዕራፍ 3 ላይ በጣም የሚደንቅ የሚገርም ነገር እንመለከታለን። በነገራችን ላይ ሐዋርያት እንዲያው እኛ እኮ ነን ክርስቶስን አልመሰል ያልነው እንጂ ሐዋርያት ክርስቶስን በሁሉ ነገር መስለውታል። ኦኬ እሱ ያደርግ የነበረውን ያደርጉ ነበር። እርሱ ያስተምር የነበረውን ያስተምሩ ነበር። እሱ በሚረማመድበት መንገድ ይረማመዳሉ። ሐዋርያት የመሰሉት ማን ነው? ክርስቶስን ነው። በዚህ መስለውታል። ድንቅ ሲያደርጉ እንኳን ክርስቶስን መስለዋል። ተመልከቱ። ሐዋርያት ሥራ ምዕራፍ 3 ላይ ክፈቱልኝ። አሁን ክርስቶስ ይሄንን ለምጻሙን ሰው በፍቅር ተመልክቶታል። ማርቆስ ምን ይለናል? አዘነለት ይላል። ኦኬ አዘነለት። በነገራችን ላይ ለዚህ ግብፃውያን በተርጉማን ይላሉ he gave him his love and compassion before granting him healing and cleaning ይላል። ኦኬ cleansing ምን ማለት ነው? እሱን ከማዳኑ በፊት ከለምጹ በሽታ ከማዳኑ በፊት ምን አደረገው? ምን ሰጠው ይላል? ፍቅር እንክብካቤ ሰጠው። ፍቅርና እንክብካቤ ሰጠው። ለዚህ ነው ኢየሱስም አዘነለት የሚለው። ሐዋርያትም እንዲህ ያደርጋሉ። ተመልከቱ ሐዋርያት ሥራ ምዕራፍ 3 ላይ ሐዋርያት ሥራ ምዕራፍ 3 ላይ ስትመለከቱ ጴጥሮስና ዮሐንስን ነው የምታገኙት። ቃል በቃል ንባቡም ይላል ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበረ ካለ በኋላ ቁጥር 3 ላይ አሁን ጴጥሮስ ዮሐንስ ተመልከቱ። ጴጥሮስና ዮሐንስ በቅፍርናሆም የነበሩ ተመልከቱ፣ አብሮት የነበሩ ጴጥሮስና ዮሐንስ ጌታ ያደርግ የነበረውን እንዲህ አድርገው ሲገልጹ ተመልከቱ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው ይላል። አበው ትኩር ብሎ ወደ ጴጥሮስና ዮሐንስም ከጴጥሮስ ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው ይላል። ስለምን ትኩር ብሎ ተመለከተው ይላሉ ሊቃውንቱ። ፍቅርን ራርቶ በርህራሄ አይን ተመለከተው፣ በፍቅር አይን ተመለከተው።
ኦኬ በእግዚአብሔር ኃይል የደዌ በሽታውን ከማከማቸው በፊት ሐዋርያት ይላሉ አበው ውስጡ ያለውን ስብራት በፍቅር ጠገኑት በፍቅር አይኖች እግዚአብሔር እውነቴን ነው ብላችሁ ኦርቶዶክሳውያን ክርስቲያኖች እነዚህ የፍቅር አይኖች እኛንም በፍቅር በርህራሄ በቁጣ ሳይሆን በፍቅር በርህራሄ ይመልከቱ እውነቴን ነው ብላችሁ በዚህ ዘመን ለዚህ ትውልድ እንደዚህ አይነት ፍቅርና ርህራሄ ያስፈልጋል እየጠፋን ያለን በኃጢአት ውስጥ ታስረን ያለን ብዙዎች አለን ጴጥሮስና ዮሐንስ ትኩር ብለው ካዩት በኋላ ፍቅርን ከሰጡት በኋላ ውስጡን ካከሙት በኋላ ነው ከዛ በኋላ ወደ ደዌው የሄዱት ተነሳ ያሉት በቃ ታዲያ እንደው ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ታዲያ ሐዋርያው ቅዱስ ጳውሎስ በዚህ አንደኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 1 ስትመለከቱ እኔ ክርስቶስን እንደመመሰለኝ የሚመስሉ ቢል ታዲያ እውነት አይደለ ሐዋርያት በእውነት ክርስቶስን አልመሰሉም መስለዋል እኛስ እኔና እናንተ ሰው እሺ በረሃብ የተጎዳ ሰው ከረሃቡ ከጉዳቱ እንዲያገግም መጀመሪያ ምንድነው የምናደርገው ገና ሰዎች እኛን ሊለምኑን ሲመጡ ቁራሽ እንጀራ ቁራሽ ዳቦ ውሃ ሊለምኑን ሲመጡ ምንድነው ፊታችንን እናጠቁራለን እኛ መጣ ደግሞ አቤት እዛ አንዳንዱ ክፋቱ በጣም በቃ የማይገባ ነገር እሱ የማይበላውን ተላልፎ ለዛ ሰው እንዲሰጥ ሲያደርግ እንመለከታለን ይሄ ክርስቶስን መምሰል አይደለም ኦርቶዶክሳውያን ክርስቲያኖች ይሄ ክርስቶስን መምሰል አይደለም ማንንም ሰው ከጉዳቱ ከማከማችን በፊት ፍቅርን ልንሰጥ ያስፈልጋል ኦኬ ፍቅርን ርህራሄን ልንሰጠው ያስፈልጋል ሰውን እየሰደቡ ሰውን እያንቋሸሹ እስቲ እዛ ጋር ወርወር አድርጉለት ማለት ይሄ ፍጹም መንፈሳዊነት አይደለም ከእግዚአብሔርም አይደለም ስለዚህ ለሰው እንኳን እጃችንን ለምጽዋት እንኳን ስንዘረጋ መጀመሪያ ሰውን አክመን መሆን አለበት በፍቅር መሆን አለበት ኢትዮጵያ ሊቃውንት ኢትዮጵያውያን አባባል አለ ከፍትፍቱ ምንድነው የሚሉት እስቲ ጻፉ ኮሜንት ላይ ከፍትፍቱ ፊቱ አይደለም የሚሉት አዎ ፊታችን ጠቁሮ እጃችን ቢዘረጋ በረከትን አናገኝም ኦኬ ስለዚህ ይሄንን ከፍትፍቱ ከምታቀርቡት ፍትፍት ከዛ ከሚጣፍጠው ምግብ ፊታችሁ ላይ ሰው መልካምን ነገር ካላየ ፊት ነስታችሁት ምትወርውሩለት ቁራሽ እንጀራ ምንም አይጠቅመው እናንተም በረከትን የምታገኙበት አይደለም ኦኬ ስለዚህ ይሄንን ልናቅ ያስፈልጋል ቁጥር እሺ ኢየሱስም አዘነለት እጁንም ዘርግቶ ዳሰሰውና እወዳለው ነፃ አለው ይላል እጁንም ዘርግቶ ዳሰሰውና እወዳለው ነፃ አለው እንግዲህ ተመልከቱ አሁን ኢየሱስም አዘነለት ካለ በኋላ እጁንም ዘርግቶ ዳሰሰው ይላል ምን ነው የሚናው እንግዲህ በለምጽ የተያዙ ሰዎች ሰው አይነካቸውም ኦኬ ሰው አይነካቸውም እርኩስ ናቸው እነሱን የነካ ሁሉ እርኩስ ነው ተብሎ ነው የሚታሰበው ስለዚህ ከከተማ ለዚህ ሪዝን ነው ለዚህ ምክንያት ነው ከከተማ ወጥተው ብቻቸውን የሆኑ ዘንድ ግድ የሚሏቸው ስለዚህ ግን ጌታችን መራችን ኢየሱስ ክርስቶስ ምን ያህል ፍቅርን እንደሰጠው ተመልከቱ በሰው የተገለለውን እርኩስ ነው የተባለውን ሰው ሲነካው እንመለከታለን በፍቅር ሲያቅፈው እንመለከታለን እኔና እናንተንም ጌታችን መራችን ኢየሱስ ክርስቶስ በመስቀል ላይ በከፈለው የቤዛነት ስራ በደለኞች ሆነን ኃጢአተኞች ሆነን ግን መስቀል ላይ በከፈለው የቤዛነት ስራ እኔና እናንተንም ዳሰሰን በእርሱ የሚያምን በዚህ መዳሰስ የተነካ ሰው በዚህ እጅ የፍቅር እጅ የተነካ ሰው በዚህ ፍቅር የተነካ ሰው ይፈወሳል አምኖ ይህንን ፍቅር የሆነውን አምላክ የተመለከተ ሰው አምኖ ተጠምቆ ወደ ቤተክርስቲያን ይጨመራል ከደዌው ከሥጋ ደዌ ብቻ አይደለም መንፈሳዊ ደዌ ከኃጢአት የኃጢአትን ስርየት ያገኛል አዘነለት እጁንም ዘርግቶ ዳሰሰውና ይላል ያ እጆቹ የተዘረጉ በመስቀል ላይ ለኔና ለናንተ ቤዛ የሆኑ እጆች ኦኬ የተቸነከሩ እጆች በዛ መስቀል ላይ በተሰቀለው እርሱን ስናምን እኛም
ከኃጢአታችን ነፃ እንወጣለን ማለት ነው። እሺ አንድ ሁለት ነጥብ ላንሳ እዚሁ ጋር ትንሽ አንዳንድ ነጥቦችን እናንተም እንድትጽፉ አንስቼ እንመልከት። እንግዲህ ለምጻሙ ወደ ጌታ ቀርቦ ምንድነው ያለው? ወደም ወደ ኋላ እንመለስ። አንጻኝ ሳይሆን ያለው ምንድነው ያለው? ስልጣኑን ፈቃዱን ሲገልጽ ልትችላለህን ልታነጻኝ ትችላለህን ነው ያለው። በዚህ ምን ይሄንን በማድረጉ ምን አድርጓል? ክርስቶስ ኢየሱስ ኦኬ ስልጣኑን ገልጿል፣ አዳኝ መሆኑን ገልጿል። እሺ አንደኛ ይሄንን ትይዙልኛላችሁ። ራሱን ለማን ሰጥቷል? ለእግዚአብሔር አሳልፎ ሰጥቷል። እኔና እናንተም ራሳችንን አሳልፈን ለማን ነው መስጠት ያለብን? ለኢየሱስ ክርስቶስ፣ ለእግዚአብሔር፣ ለፈቃዱ ለመልካም ፈቃዱ ራሳችንን አሳልፈን ልንሰጥ ያስፈልጋል። እርሱ በእኛ ላይ ይሰለጥን እንጂ እኛ በኃጢአት ላይ ልንሰለጥን አይገባም። እርሱ ግን በእኛ ላይ ሊሰለጥን እርሱ በእኛ ላይ ሊነግስ ኃጢአት በእኛ ላይ ሊሰለጥን ግን ከቶ አይገባም። ክርስቶስ ነው በእኛ ላይ ሊነግስ የሚገባው። ስለዚህ ራሳችንን ለማን ነው? ለዓለም ሳይሆን ለማን ነው አሳልፈን ልንሰጥ የሚገባው? ለእግዚአብሔር። ኢየሱስ ከዛ ምንድነው አዘነለት፣ እጁን ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ይሄንን ምን ማለቱ ነው ይላሉ ኢትዮጵያ ሊቃውንት። እጁን ዘርግቶ ዳሰሰው ይሉና በሁለንተናው ህይወት እንደሆነ ሲያጠይቅ ነው ይላሉ። አንድም ደግሞ ኦሪትንም እንዳሳለፋት ለማጠየቅ በእጁ ዳሰሰው፣ ለልማዱ ለምጽ አይዳሰስም ነበርና ይላሉ አበው። በዘመነ ኦሪት ለምጻም ሰው አይነካም። ያንን ሰው የነካ እርሱ ምንድነው ተብሎ ይታያልና እርኩስ ነው ተብሎ ይታያልና ኦሪትን ማሳለፉን ይገልጽ ዘንድ ይላሉ አበው እጁን ዘርግቶ ዳሰሰው፣ ኦሪትም እንዳሳለፋት ለማጠየቅ በእጁ ዳሰሰው፣ ለልማድ ለምጽ አይዳሰስም ነበርና ይላሉ። ኦኬ እነዚህ ነጥቦች በደንብ እንድትይዙልኝ ፈልጋለሁ። ለዛ ነው ወደ ኋላ መመለስ ያስፈልገን። እሺ ከዛ ዘርግቶ ዳሰሰውና እወዳለሁ ነፃ አለው ይላል። እወዳለሁ ነፃ ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ መዳንን እርሱ መዳንን እንጂ መጥፋታችንን የማይወድ አምላክ እንደሆነ እንረዳለን። ኦኬ ለዚህም ነው ከሰማይ ሰማያት ወርዶ ከእናታችን ከቅድስት ድንግል ማርያም ተወልዶ በቀራንዮ ላይ ቤዛ የሆነው። እኔ ዲያቆን ዛማኑኤል፣ ወንድማችን ጳላዲዮስ፣ ፍሬ፣ ብዙዬ፣ ሃና፣ ሳባ፣ ዮስቲና፣ ጸጋ፣ ሌሎቻችሁም እዚህ 105 ሰዎች አላችሁ። እናንተ እንድትድኑ እንጂ እንድትጠፉ የማይፈልግ አምላክ ነው። ይህን ያህል የሚራራ አምላክ ነው። ራሱን አሳልፎ የሰጠ እንዲህ ባለ ፍቅር የወደደን ታላቅ አምላክ ነው። የጌቶች ጌታ ነው እና ይሄንን ህይወት እኛም ልንላበሰው ሐዋርያት ለኛ ይጽፋሉ። ኦኬ እነሱ የቀመሱትን እውነት እኛ እንቀምስ ዘንድ ይሄንን ያስተምራሉ። ለዚህ ነው ቅዱስ ዮሐንስ በዮሐንስ መልእክቱ ላይ እርሱ ህይወት ነውና ኢየሱስ ክርስቶስ እርሱ ህይወት ነውና በእርሱ እውነተኛ ህይወት እንዳለ ሲነግረን አንደኛ ዮሐንስ ምዕራፍ 1 ላይ እንዲህ ብሎ ይጀምራል። አንደኛ ዮሐንስ መልእክት ማለት ነው፣ ወንጌል ሳይሆን መልእክቱ። ቅዱስ ዮሐንስ 5 መጽሐፎችን ጽፏል። ዮሐንስ ወንጌል፣ ከዛ በኋላ ሶስቱ መልእክታት አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ፣ ከዛ ዮሐንስ ራእይ ማለት ነው። አንደኛ የዮሐንስ መልእክት ምዕራፍ 1 ላይ እንዲህ ይላል። ከቁጥር 1 ጀምሮ ይላንበው። ስለ ህይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችን ያየነውን የተመለከትነውንም እጆቻችን እየዳሰሱትን እናወራለን ይላል። ህይወት ቃል ብሎ የሚናገረው ቅዱስ ዮሐንስ ስለማን ነው? ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። የህይወት ቃል ብሎ ይጠራዋል። ኦኬ ህይወትም ተገለጠ አይተንማል ይላል። ወንጌል ክርስቶስ እያሉ ሊቃውንት ይፈቱታል። ቁጥር 2 ላይ ህይወትም ተገለጠ አይተንማል እንመሰክርማለን ከአብ ዘንድ የነበረውንም ለኛም የተገለጠውን የዘላለም ህይወት እናወራላችኋለን ይላል። የዘላለም ህይወት የሚገኝበትን ወንጌል የዘላለም ህይወት የሚገኝበትን ኢየሱስ ክርስቶስን እርሱን እንነግራችኋለን። ሐዋርያት ለዚህ ነው ክርስቶስን ግሎሪፋይ ያደረጉ በመልእክቶቻቸው በወንጌል ላይ በጽሁፎቻቸው ላይ ክርስቶስን አድምቀው አስቀምጠው ያለፉት። ለምን? የዘላለም ህይወት የሚገኘው በእርሱ ነውና። ኦኬ ስለዚህ አይተንማል አለ። ለምንድነው ቅዱስ ዮሐንስ እንዲህ ብሎ የጻፈ ቢሉ
እሱ ሲያስተምር አይቷልና ክርስቶስ ሲያስተምር አይቷል ሰምቷል ዳሶታልና አይተንማል ሰምተንማል እጆቻችን የዳሰሱትን እናወራለን ያለ ስለ ኢየሱስ ክርስቶስ ይነግረናልና ጌታችን ራሱ ኢየሱስ ክርስቶስ ወዳለው ነፃ አለው ይላል። እሺ ቁጥር 42 ላይ በተናገረም ጊዜ ለምጹ ወዲያው ለቀቀውና ነፃ በብርቱም ተናግሮ ወዲያው አወጣው። ለማንም አንዳች እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስህን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ስለ መንጻት ሙሴ ያዘዘውን አቅርብ አለው ይላል። ሙሴ ያዘዘውን አቅርብ አለው ይላል። እሺ አንድ ሁለት ነጥብ እዚህ ላይ እንመለከታለን። ለምንድነው እንዳይናገር ያዘዘው የሚለውን እንመልከት። ኦኬ ከዛ በኋላ የቀሩትን እናያለን። አንደኛ ውዳሴ ከንቱን አይሻምና ለማንም እንዳትናገር አለው ይላሉ አቡ። ምንን አይሻምና? ውዳሴ ከንቱን አይሻምና ለማንም እንዳትናገር ብሎ አስጠነቀቀው። ከዛ ሄደ ራስህን ለካህን አሳይ ይላል። መንጻትህን ኦኬ ሙሴ ያዘዝ በዘሌዋውያን ላይ ምዕራፍ 14 አንዴ ልክፈተው። ኦሪት ዘሌዋውያን ምዕራፍ 14 ቁጥር 1 ላይ አንዴ ኦሪት ዘሌዋውያን ምዕራፍ 14 ዘሌዋውያን 14 ከቁጥር 1 ጀምሬ ላንብብላችሁ። እግዚአብሔርም ሙሴን እንዲህ ሲል ተናገረ ይላል። በመንጻቱ ቀን የለምጻሙ ሕግ ይህ ይሆናል። ወደ ካህኑ ይወስዱታል። ካህኑም ከሰፈር ወደ ውጪ ይወጣል። ካህኑም ያያል፣ እነሆም የለምጹ ደዌ ከለምጹ ላይ ቢጠፋ ካህኑ ስለሚነጻው ሰው ሁለት ንጹሃን ወፎች በህይወታቸው የዝግባ እንጨት ቀይ ግምጃም ሂሶጵም ያመጣ ዘንድ ያዘዋል ይላል። ስለዚህ አንዱ ከለምጹ የነጻ ሰው ካህን ጋር ቀርቦ ያንን ማሳየት መቻል አለበት፣ መባም ማቅረብ አለበት። ስለዚህ ሂድና ራስን ለካህን አሳይ አለው። ኦኬ ምን መባ ይሄ በኦሪት የነበረው ስርዓት ነው። ለምን ጌታችን መድኃኒታችን ኢየሱስ ክርስቶስ ሂድና ራስን ለካህን አሳይ ሲለው መባህን አቅርብ እያለው ነው። ኦኬ ሂድና ሙሴ ያዘዘውን መባህን አቅርብ። ለምንድነው ግን መባህን አቅርብ ያለው? ይሄንን ደግሞ ሲተረጉሙ አበው መፈራረጃ ይሆን ዘንድ ነው ይላል። ምን ማለት ነው? ኦኬ ምን ማለት ነው? ሄደው ካህኑ ጋር ይቀርባል። ያ ሰው በእውነት ከለምጹ መዳኑን ካህኑ ይመለከታል፣ መባውንም ያቀርባል። በኋላ ላይ ይላሉ ሲያብራሩ፣ በኋላ ላይ ምን ነው ያላመናችሁ ቢሏቸው፣ ለምን አላመናችሁም በክርስቶስ ብለው ቢጠይቋቸው፣ ይሄው ለምጻሙን እያዳነ መባው እየመጣላችሁ ተበሉ የነበረ ተብሎ ይላሉ መፈራረጃ የሆነባቸው ዘንድ ሄድና ራስህን ለካህን አሳይ፣ ታምሩ የተደረገለት እውነት መሆኑን ይመለከቱ ዘንድ ሄድና ራስህን ስለመፈራረጃ ለካህን አሳይ ይላል። እንደ ሙሴ ትእዛዝ መባውን አቅርብ አለ። ከዛ በኋላ ሲቀጥል ለካህን ራስህን አስመርምር ደግሞ ማለቱ ይሄ ሐሰት ነው፣ ይሄ እውነት ነው፣ ይሄ ለምጻሙ አልዳንም፣ ይሄ ድኗል ብለው ከንቱ ክስ እንዳያቀርቡ። ኦኬ አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ ተአምር ማድረጉን ድንቅ ማድረጉን ለዚህ በለምጽ የተያዘን ሰው መፈወሱን ምስክርነት ይቀርብ ዘንድ እንዲህ እያለ ያወራል። ኦኬ እንዲህ እያለ ይነገራል ስለርሱ ይቅርታ ስለ ክርስቶስ። እሱ ተአምራትን ያደርጋል፣ ለምጻሙን ይፈውሳል እየተባለ ይሄ ሐሰት ነው የሚል ክስ እንዳያቀርቡ ራሱን ሄድና ለካህን ራስህን አስመርምር ይለዋል። እንግዲህ ቅድም እንዳልኳችሁ በቤተክርስቲያን ትርጓሜ ላይ ይሄ ለምጻሙ ሰው የአዳም ምሳሌ ሆኖ ይገለጣል። ኦኬ ለምጻሙ ሰው የአዳም ምሳሌ ሆኖ ይገለጣል። ጌታችን ከልዕልና ወደ ትህትና ስጋን ለብሶ መጣ። በፍዳ የተያዘ አዳምን መጥቶ አዳነው። በፍዳ የተያዘ አዳምን መጥቶ በአዳም የተመሰለ በለምጽ የተያዘው ሰው ለማን ሰገደ? ለኢየሱስ ክርስቶስ ሰገደ። ይቀጥሉና አቤቱ ከወደድክ እኔን ከፍዳ ማዳን ይቻልሃል አለው። ጌታም እጁን ዘርግቶ ተሰቀለለት ይላሉ። ቅድም በተናገርኩት ክፍል ላይ ይሄንን
በስፋት እንመለከታለን። እሺ ከዚሁ ጋር ተያይዞ ለንስሐ በተለይ በንስሐ ዙሪያ ይሄ የመጽሐፍ ቅዱስ ክፍል ይነሳል። ራሳችንን ለካህን ማሳየት እንደሚገባን አባቶች ይሄንን ክፍል አንስተው ይገልጣሉና እነዚህ ነጥቦች ማየት ያስፈልጋል። አንድ ሁለት ሐሳብ አንስተን እንጨርሳለን፣ ሰዓታችን እየሄደ ስለሆነ። እሺ ወደ ማርቆስ እንመለስ። እርሱ ግን ሲወጣ ብዙ ሊሰብክ ነገሩን ሊያወራ ጀመረ። እርሱ የተባለ የለምጻሙ ሰው ነው። ሄደ ለማንም አንዳች እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስህን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ስለመንጻት ሙሴ ያዘዘውን አቅርብ አለው ጌታ። እርሱ ግን ከዚህ ተቃራኒ ነው ያደረገው። ቁጥር 45 ላይ ስትመጡ ምንድነው ያለው? እርሱ ግን ሲወጣ ብዙ ሊሰብክና ነገሩን ሊያወራ ጀመረ። ስለዚህም ኢየሱስ ተገልጦ ወደ ከተማ መግባት ወደፊት ተሳነው። ነገር ግን በውጪ በምድረ በዳ ይኖር ነበር፣ በየስፍራውም ወደ እርሱ ይመጡ ነበር ይላል። እንግዲህ እንዳይናገር አጥብቆ ቢነግረው ያ ሰው ግን ወጥቶ ስለ ክርስቶስ ስለማዳኑ ስለተደረገለት ነገር ይናገራል እና ይሄ በብዙ ይተረጎማል። አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ ከንቱ ውዳሴን ሲሸሽ እንደሆነ በትርጓሜ ላይ አበው ያስቀምጡታል። አንዱም ሰዎች ታምራት ብቻ ፈልገው ሳይሆን የወንጌልን እውነት ወንጌልን እንዲሰሙ የእግዚአብሔር መንግስት ያደምጡ ዘንድ መሻት ነበረውና አጥብቆ ለማንም አትናገር እያለ ይገልጽለት ነበረ ብለው አባቶቻችን ያስቀምጣሉ። አይ ቲንክ ሰዓት ብዙ ሄድኩ ጳላዲ። ሰዓቱ ሄድም ግን መጀመሪያ ላይ ብዙ ስላጠፋ የሚቀረው ስላለ ሄድበት ልቀጥል። ያ እሺ ስለዚህ አንድ ሁለት ደቂቃ ልውሰድና ኃጢአትን ለማንም አትናገር አለው። ኦኬ ከዚያም ኃጢአትህን ለማንም አትናገር። ይሄንን ሐሳብ አባቶቻችን ምን ይላሉ? ይሄውም በአዳም አንጻር ከመርገም ለዳንን ለሁላችን መናገር ነው ይላሉ አበው። ነገር ግን ሄደ ራስህን ለካህን ለንስሐ አባት አሳይ፣ አስመርምር፣ ኃጢአትህን ለንስሐ አባት ተናገር፣ ከፍዳም ስለዳንክ ቀኖናን ፈጽም ይላሉ ካህኑ እንዳዘዘ። አንድም ደግሞ ከዚሁ ጋር ተያይዞ ንስሐ ለማይገቡ መፈራረጃ ይሆንባቸው ዘንድ ነው ይላል። ምን ማለት ነው? ከመርገም የዳንን እኛ ኃጢአትን ለንስሐ አባት መናዘዝ ቀኖናን መቀበል እንዲገባ ያስረዳል ብለው አበው ያስቀምጡታል። አንድም ትርጓሜያችንንም ብናይ ደስ ይለኛል። አንድ ሁለት ደቂቃ ልውሰድና ቁጥር ፍጻሜው ላይ ከቁጥር ምዕራፍ 1 ከቁጥር 43 ጀምሮ ያለውን እንመልከት። እሺ በወጣም ጊዜ ሰው ሁሉ እስኪደነቅ ብዙ ተናገረ፣ ያወራም ጀመር። ተገልጦም ወደ ሀገር መግባት ተሳነው። በሰው ጥላ ነበርና 5 ገበያ ሰው ይከተለው ነበር። ከዛ ይቀጥሉና ብቻውንስ በገዳም ይገኝ ነበር እንጂ ከየቦታውም ሰዎች ሁሉ ወደሱ ይመጡ ነበር። አንድም ከስጋዊ አስቀድሞ መወሰን ተሳነው፣ አንድም ከስጋዊ አስቀድሞ ታይቶ ታምራት ማድረግ ተሳነው፣ ታይቶ ታምራት ከማድረግም በአፋ ነበር እንጂ። አንድም ከስጋዊ አስቀድሞ በሰው ልቦና ማደር ተሳነው፣ በሰው ልቦና ከማደር በአፋ ነበር እንጂ። አንድም በምኩራብ ሊያስተምር ይውል ነበር እንጂ። አንድም በሌሊት በምኩራብ ማደር ተሳነው፣ ሌሊት በደብረ ዘይት ሲጸልይ ያድር ነበር እንጂ ያሉ አስቀድሞ የወንጌልን ሰዎች አሁን ታምራቱን ፈልገው ሳይሆን ወይም ደግሞ ድንቅ እንዲደረግላቸው ሳይሆን የእግዚአብሔርን መንግስት የእግዚአብሔርን ቃል አስቀድሞ ያንን ይሰሙ በሰው ልቦና ውስጥ ታምራትን ፈልገው ሳይሆን በእውነትም ክርስቶስን ያነግሱት ዘንድ በልቦናቸው ውስጥ እግዚአብሔርን ያነግሱት ዘንድ በእርሱ ያምኑ ዘንድ ገንዘብ ማድረግን ያንን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሚፈልግ። ከታምራቱ በፊት የሚመጣው ምንድነው? ሰዎች ሊያምኑት ያስፈልጋል። ወንጌል መሰበክ ነበረበት። እና ጊዜውም ስላልደረሰ ለማንም አትናገር እያለ በዚህ ክፍል ብቻ አይደለም ሌላም የመጽሐፍ ቅዱስ ክፍል ላይ በአራቱም ወንጌል ላይ ስንመለከት ይሄንን መልእክት ደግሞ ደጋግሞ ጌታችን ሲናገር እናያለን። ለዛ ነው
ከዛ ነገር ግን በውጭ በምድረ በዳ ይኖር ነበር። ከየስፍራውም ወደ እርሱ ይመጡ ነበረ፣ ለትምህርት ይመጡ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ወደ ቅፍርናሆም ከዛም ደግሞ ከዛ ከወጣ በኋላ ባሉት ከተሞች ዝናው ታምራት የሚፈልገው ሰው እየበዛ ሲመጣ ከምኩራብ ከከተማው ውጪ ያስተምር እንደነበረ ተጽፎ እናነባለን። ለዛ ነው። ነገር ግን በውጪ በምድረ በዳ ይኖር ነበር፣ ከየስፍራውም ከተለያዩ ቦታዎች ወደ እርሱ ይመጡ ነበረ፣ ይማሩ ነበረ፣ ከተያዛቸው የኃጢአት ደዌ በሽታ ይፈወሱ ነበረ እያለ ማርቆስ እስከ 45 ያለውን ክፍል ይዘጋልናል ማለት ይጨርሳል። እንግዲህ ከዚህ ክፍል ላይ ብዙ ነጥቦች እንድናነሳ ፈልጋለሁ። አንደኛ ከቁጥር 35 አሁን ከየነው ክፍል ላይ አንደኛ ማለዳ ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳ ሄዶ በዚያ ጸለየ ሲል ምን ማለት ነው? አንደኛ በእግዚአብሔር ፊት በማለዳ ሰው ልጅ ምንም ነገር ከማድረጉ በፊት ምንም የሥራ ዘርፍ ውስጥ ከመሳተፉ በፊት ከእግዚአብሔር ጋር በጸሎት መነጋገርን ሊያስተምር ጸሎትን የሚቀበለው ጌታ ጸልዮ ለኛ ምሳሌ ሊሆን ይህንን አደረገ። ይህንን መያዝና መረዳት ያስፈልጋል። ሲቀጥል ጸሎት ስንጸልይ ጸሎታችንን ስናቀርብ ለእግዚአብሔር አምላክ እንዴት መጸለይ ያለብን የሚለውን ሐሳብ በስፋት ያስተምረናል። ይሄ ክፍል አንደኛ የእግዚአብሔርን ፈቃድ እኛ በራሳችን ላይ ፈቃድ እንዳለን አድርገን መመልከት የተገባ አይደለም። እኛ የኛ እንዳልሆንን ማወቅና መረዳት ያስፈልጋል። ኦኬ በዋጋ ተገዝታችኋል ይላል ቅዱስ ጳውሎስ። ለተገዛንለት ነገር እንደተገዛ ሰው በቋንቋ ልንናገር ያስፈልጋል። የእግዚአብሔር ፈቃድ በእኛ ላይ ሊኖር እንጂ የኛ ፈቃድ በእኛ ላይ ጎልቶ ሊታይ ገንዘብ ማድረግ የለብንም። ሁሉ ጊዜ ስንጸልይ እግዚአብሔር አምላክ ሆይ ያንተ ፈቃድ በእኔ ላይ ይገለጥ በሚል በትህትና አንደበት በእርሱ ፊት ልንቀርብ ያስፈልጋል። እግዚአብሔር አምላክ ይሄንን ነው የሚወደው። ትህትናን ገንዘብ ያደረገን ሰው እግዚአብሔር ይወዳልና ይሄንን ባህሪ ልናደርግ ያስፈልጋል። ከዚህ ለምጻም ሰው የምንመለከተው ይሄንን ነው። ሲቀጥል ቁጥር 41 ላይ ኢየሱስም ማዘነለትና እጁንም ዘርግቶ ዳሰሰው ይላልና ፍቅርን መስጠት እንዳለብን ለሰው ልጆች ገንዘብም ሆነ በምንም የተቸገሩበት ጎዳና ላይ ልንቆምላቸው ስንፍ ከመፈለጋችን በፊት ለሰው ልጅ ፍቅርና እንክብካቤን ልንሰጥ ያስፈልጋል። ያዕቆብን መልእክት ባነሳ እዚህ ጋር ደስ ይለኛል። ያዕቆብ መልእክት ምዕራፍ 2 ላይ እንዲህ ይላል፣ ወንድሞቼ ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ ይላል። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ፣ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ፣ የጌጥ ልብስም የለበሰውን ተመልክታችሁ አንተስ በዚህ በመልካም ስፍራ ተቀመጥ ብትሉት፣ ድሃውን አንተስ ወደዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት፣ ራሳችሁን መለያየታችሁ አይደለምን? ክፉ ሐሳብ ያላችሁ ዳኞች መሆናችሁ አይደለምን? የተወደዳችሁ ወንድሞች ሆይ ስሙ፣ እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱት ተስፋ ስለ እርሱ የሰጣቸውን መንግስት እንዲወርሱ የዚህን ዓለም ድሆች አልመረጠምን? እያለ አድሎ በክርስትና ህይወት ውስጥ መታየት እንደሌለበት፣ ከሌ ቀይ ነው፣ ከሌ ጥቁር ነው፣ ከሌ ረጅም ነው፣ ከሌ አጭር ነው፣ ከሌ ወፍራም ነው፣ ከሌ ቀጫጫ ነው፣ ከሌ ይሄን ቋንቋ ይናገራል፣ ከሌ ይሄን ቋንቋ አይናገርም በማለት በሰዎችን በአድሎ አይን መመልከት እንደሌለብን፣ ሰውን መርዳት ካለብን በፍቅር አይን ተመልክተን በርህራሄ ገንዘብ ልናደርጋቸው እንደሚገባ ይሄ ክፍል ያስተምረናል። ሌላው አሁንም ከዚህ ክፍል የምንረዳው የእግዚአብሔርን የኢየሱስ ክርስቶስን ስልጣን ይሄ ለምጻሙ ሰው አነጋገር ሲገለጥ ታዩታላችሁ። ፈቃድ ሲጠይቀው፣ ምክንያቱም ኢየሱስ ክርስቶስ ፈቃድ የሚጠየቅ ነው እንጂ በደንብ አድርጋችሁ አስተውሉ። እርሱ ፈቃድ የሚጠየቅ ነው። ማዳን እሱ የባህሪው ነው። ኦኬ መፈወስ እሱ የባህሪው ነው። ስለዚህ ይሄን ለምጻም ሰው በአዳም የተመሰለው ለምጻም ሰው ማዳንን ከማን ሲጠይቅ እናያለን? ከኢየሱስ ክርስቶስ ከእግዚአብሔር ባለስልጣን መሆኑን ማርቆስ ይነግረናል። ከዚሁ ጋር ተያይዞ አንድ እንድንይዝ የምፈልገው አንድ እውነት አለ። ይሄም ምንድነው? ለምጻሙም ወደ እርሱ መጥቶ ተንበረከከና ብትወድስ ልታነጻኝ ትችላለህ ብሎ ለመነው። ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። በተናገረም ጊዜ ለምጹ
ወዲያው ለቀቀውና ነጻ፣ በብርቱም ተናግሮ ወዲያው አወጣው። ለማንም አንዳች እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ስለ መንጻትህ ሙሴ ያዘዘውን አቅርብ አለው። ቁጥር 44 ላይ ይህን በስፋት አይተናል በነጥብ ይህንን ያደረገበት ምክንያት ምንድነው የሚለውን ተመልክተናል። ይህንን ካዘዘው በኋላ ግን ለማንም አትናገር ብሎ ጌታችን ቢነግረው ይሄ ሰው በለምጽ የተያዘው ሰው ወጥቶ ስለተደረገለት ነገር አብዝቶ ተናገረ እና ይህንን ስለምን ማድረግ እንደሌለብን ሲናገሩ አባቶቻችን ኃጢአት ለንስሐ አባት ተናገር ከፍዳም ስለዳንክ ቀኖናን ፈጽሞ ትቀበላለህ፣ ይኸውም ንስሐ ለማይገቡ መፈራረጃ ይሆንላቸው ዘንድ አንድም እንዲህ በማለት ከመርገም የዳንን እኛ ኃጢአትን ለንስሐ አባት መናዘዝ ቀኖናን መቀበል እንደሚገባ ያስረዳል በማለት አበው ይተረጉሙታል። ማርቆስ እንግዲህ ምዕራፍ 1 በዚህ ላይ እንጨርሳለን። ምዕራፍ 2 እግዚአብሔር አምላክ ቢረዳን መግቢያውን ቅዳሜ ዕለት መግቢያውን እናያለን። የሚቀጥለው ሳምንት ሐሙስ ምዕራፍ 2 እንጨርሳለን ማለት ነው። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ይቆየን። አሜን። ቃሎት ያሰማልን፣ ጸጋውን ያብዛልን መምህር